ስሜ መጋቢ ታደሰ ፉፋ ይባላል። እግዚአብሔርን ስለዚህ ቀን አመሰግናለሁ። አሁን የባህር ዳር አካባቢ ያለው የወንጌል አገልግሎት ባህር ዳርና አካባቢው ዙሪያው እንዴት እንደተጀመረ በተለይ ደግሞ ባህር ዳርን ማዕከል አድርጎ የኢትዮጵያ ቃለ ሕይወት ቤተክርስቲያን ጅምር ስራዎች እንዴት እንደሆኑ ከታሪክ ስንነሳ ጊዜው 1962 አካባቢ 61 62 ላይ ከዳንግላ የነበሩ ሚስዮናውያን ወደ ባህር ዳር ሄደው የወንጌል አገልግሎትን ለመጀመር እነ ሚስተር ከለርማን አሁን ወደ አምላካቸው ተሰብስበዋል። ከአቶ ሽፈራው አየለ ጋር ሆነው ወደ ባህር ዳር ሄዱ። እዛ ባህር ዳር እያሉ ስደት ነበረባቸው 61 62 ላይ በስደት ምክንያት ብዙ ሳይሰሩ እንደወጡ ታሪካቸው ያስረዳል። ከዛም በኋላ ግን ኤስአይሞች ወደ ባህር ዳር ሄደው ወንጌልን ከባህር ዳር ማዕከል ጀምረው እንዴት መስራት እንደሚችሉ እያሰቡ ባለበት ወቅት የእግዚአብሔር ፈቃድ ሆኖ እኔም በትምህርት ምክንያት 81 82 ባህር ዳር ዙሪያ በነበርኩ ጊዜ እዛ ካሉት ቅዱሳን ጋር የሌላ ቤተ እምነት የሙሉ ወንጌልና የሕይወት ብርሃን ቤተክርስቲያን አማኞችና ነባር አባቶች ጋር ከነሱ ጋር አብረን እንጸልይ ነበረ። በዛን ሰዓት ቃለ ሕይወት ቤተክርስቲያን ሰዎች መኖራቸውም አይታወቅም ነበር። በኋላ ግን የእግዚአብሔር ፈቃድ ሆኖ ወደ ባህር ዳር ሄደን ወንጌል መጀመር አለብን፣ ቸርች የቃለ ሕይወት መኖር አለበት የሚል ሀሳብ ቻግኒ በነበርኩበት ጊዜ መንግስት ስራ እየሰራው በነበርኩበት ሰዓት ሀሳቡ በጣም ጎልቶ ስለመጣና ከዛ ካሉ ወገኖች ጋር ስንጸልይ ስለነበረ ብንሄድ ማንን እናገኛለን የሚል ሀሳብ ይዘን ቀደም ሲል የቃለ ሕይወት አባል ሆነው ሌላ ሀገር ሌላ ቦታ ላይ የነበሩ ወገኖች ይኖራሉ በሚል ሰው ማፈላለግ ጀመርንና በ1987 ዓ.ም ላይ ወደ ባህር ዳር ዘለኩ ማለት ነው። በዛን ሰዓት ለመጀመሪያ ጊዜ ያገኘሁት ሁለት የፔዳ ዩኒቨርሲቲ ተማሪዎችን እነሱ ደግሞ እዛ ግቢ የነበሩ መምህር አሉ እነሱ ቤተሰቦች አሉ ብለው ከፕሮፌሰር ተከተል ባለቤት ከወይዘሮ አብነት ቴኒ ጋር አገናኙኝ። እሷ ጋር ተገናኝተን ፔዳ ላይ ከነበሩት ልጆች የተነሳ ከነሱ ጋር ተገናኘን። በዛን ሰዓት ቃለ ሕይወት ቤተክርስቲያን ባትኖርም እነሱም ደግሞ በተባባሪነት ሌላ ቤተክርስቲያን ጋር አብረው ያመልኩ ስለነበረ ፕሮፌሰር በሰዓቱ ለትምህርት ወደ ውጭ ሀገር ሂደው ስለነበሩ አላገኘዋቸውም ነበረ። 87 ክረምት ላይ ግን እኔ ደግሜ እንደሱን ለመጎብኘት ሲሄድ ፕሮፌሰርም ተመልሰው ከትምህርት ተመልሰው ወይዘሮ አብነት ባለቤታቸው ልጆቻቸውን አግኝቼ ከነሱ ጋር ደግሞ ሌሎች ሁለት ወገኖች ኢልፊዮስ ሻንካ እና እህቱ ነበሩ። እነሱ እዛ ኢልፊዮስ የመንግስት ሰራተኛ ነው። እህቱ ደግሞ ሙሉ ወርቅ ሻንካ የምትባል እህት ተማሪ ነበረችና እነሱን አግኝተን ፕሮፌሰር ተከተል ባለቤታቸው ወይዘሮ አብነት እና ኢልፊዮስ እና ሙሉ ወርቅን አራታቸው አምስቱ ነን ሐምሌ ወር ላይ 1987 በባህር ዳር ቀበሌ 15 በሚባል አካባቢ መሀል ከተማ ላይ በእነሱ ዶርም ላይ ዛሬ ጀምሮ የቃለ ሕይወት ቤተክርስቲያን ህብረት ተመስርቷል ብለን ጸልየን አብረን ጊዜ ወሰድን ማለት ነው እና እግዚአብሔርን እናመሰግናለን። ከዛ ጊዜ ጀምሮ ግን ኦልሬዲ የቃለ ሕይወት ቤተክርስቲያን መሰረት ስለተጀመረ በህብረት ደረጃ ስለተጀመረ ቃለ ሕይወት ሰዎች ተገኝተዋል ብዬ ለቃለ ሕይወት ሪፖርት አደረግኩ። እኔም ሙሉ ጊዜ ሰጥቼ ስለነበረ ለጋሽ ደምሴ በሰዓቱ የነበሩ የመንፈሳዊ ዘርፍ ኃላፊ ነበሩና ለሳቸው ሪፖርት አረግ። መስከረም ላይ ጋሽ ጥላሁን እንደዚሁም ደግሞ ቲም ፌሎዝ ሌሎች ወገኖች ጋር ሆነው 88 መስከረም ወር ባህር ዳርን ዘልቀን እንጎብኛ አንተንም ይዘን እንድና ሰዎቹ ጋር አገናኘን አሉ። ከዛ ባህር ዳር ይዞኝ ሄዱ። ወደ ባህር ዳር ይዞኝ ሲመጡ ከአዲስ አበባ መጥተው ከነጋሽ ጥላሁን ጋር ሆነን እሳቸው በሰዓቱ የነበሩትን የክልሉን ባለስልጣናት ጋር ይተዋወቁ ስለነበረ ለቃለ ሕይወትም ቦታ እንድናገኝ እኔ ባለስልጣናትን አነጋግራለሁ፣ አንተ ደግሞ እነዛን አሉኝ ያልካቸውን ሰዎች ፈልግ እናገናኘን ዛሬ ማታ ተብዬ ከዛ ያሉትን ሰዎች አሁንም ፕሮፌሰር ወደ ትምህርት ሄደው ነበሩ። ስለዚህ ሌሎችን በሰዓቱ የነበሩትን አበባ ድረሴ የምትባል እህት አየር መንገድ ምሰራ አቶ አድማሱ ላቀው አሁን አማራ ክልል ብዙሃን መገናኛ የሚሰራ ወንድም ወይዘሮ አብነት እና እነዚህ ሆነን በአንድ ላይ ተሰብስበን ተጸልዮልን ከዛሬ ጀምሮ ቃለ ሕይወት ተጀምራለች ብለው እነሱም ፔዳ በፕሮፌሰር ተከተል ቤት በዛ በፔዳ ግቢ
እነሱ ጸለዩልን ማለት ነው። ከኢትዮጵያ ቃለ ሕይወት ቤተክርስቲያን የመጡ እንግዶች ጸልየውልን ተመለሱ። ከዛም መስከረም ላይ ይሄ ከሆነ በኋላ መስከረም 21 22 ነበር ያ። ጥቅምት ላይ ከዚህ ከኢትዮጵያ ቃለ ሕይወት ዋና ጽሕፈት ቤት ነጋሽ ደምሴ ከዛሬ ጀምሮ ከህዳር ወር ጀምሮ ወደ ባህር ዳር ተዛውረ አገልግሎትን ባህር ዳርና ዳንግላ እያገለገልክ ተመላላሽነት አገልግል ስላሉን አገልግሎቱ በዚህ መልክ ተጀምሮ እየሰፋ ሄደ። ብዙ ሰዎችም እየተገኙ በእግዚአብሔር ፈቃድ በኋላ ታህሳስ ወር ላይ ቤት መከራየት እንዳለብን ተነጋግረን ቤቱን ለመከራየት ቤቱን የሚያከራየው ሰው የቢሮውን ስልክ ተቀብሎ በጣም ስለአስቸኮለ ዶክተር ሙላቱ ባፋ፣ ቢል ሃርዲንግ እንደዚሁም ደግሞ ጋሽ ደምሴ ሌሎችም የቃለ ሕይወት ዋና ሰዎች መጥተው በቻርተርድ አውሮፕላን መጥተው ቤቱን ተከራይተውልን አገልግሎቱን ጀምሩ ብለው ባርከውን ተመለሱ። ታህሳስ 7 ቀን የመጀመሪያውን አምልኮ 14 ሰው ሆነን ማምለክ ጀመርን ማለት ነው። በሰዓቱ የነበሩ ወገኖች የአየር ኃይል ባልደረቦች አሁን ወደ ጌታ የተሰበሰቡ እነ መቶ አለቃ እንደገና ታደሰ እነዚሁም ካሳውን ቢራራ እና ጓደኞቻቸው አብረው ነበሩ። ያኔ በኮሎኔል በዛብህ ጴጥሮስም ከኛ ጋር አብረው ያመልክ ነበር እና እነዚህ ወገኖች እንግዲህ ለሀገሪቱም ወሳኝ የሆኑ የአየር ኃይል ባልደረቦች እግዚአብሔርን እኛ ጋር አብረው ያመልኩ ነበረ። ማምለኪያ ቦታችን ላይ አብረን ከነዚህ ወገኖች ጋር እያመለክን አገልግሎቱም እያደገ ሰውም እየሰፋ ሲመጣ በሰዓቱ እንግዲህ ያ ሴንተር እነ ጋሽ ጸጋዬ አሁን ጋሽ ጸጋዬ ያለውን ሁኔታ ሊነግር ይችላል። ከሩቅ ቦታ ቃለ ሕይወት ቤተክርስቲያን ለተቋቋመችበት ለማጠናከር ከሩቅ ስፍራ መጥተው አብረውን ያመልኩ ነበር። ልጆቻቸው አሁን ትልልቅ ሆነው ስራ ይዘው ብዙ ትልልቅ የደረሱ ልጆች ህፃናት ልጆችን እየያዙ በወር አንድ ጊዜ እየተመላለሱ እነ ፕሮፌሰር ሙሉ ጊዜያቸውን መጥተው እንግዲህ የመጀመሪያዊቱ ቤተክርስቲያናችን ሰብሳቢ ሆኖ የተመረጠው ፕሮፌሰር ተከተል ነው። ከዛ አገልግሎቱ እየሰፋ ሲሄድ በአመቱ ቤተክርስቲያኗ ለሰሜን ሴንተር ስለሆነች ለሰሜን ቃለ ሕይወት ዋና ማዕከል ቦታ ስለሆነች ከሰሜን ሁሉ ተማሪ ከሌላ ቦታ አምጥተን ከሚያገለግሉ ከሰሜን ሰው ማፍራት አለብን የሚል የቃለ ሕይወትም ፍላጎት አለ። ኤስአይሞችን በዚህ ሀሳብ ተስማምተው ከትግራይ፣ ከጎንደር፣ ከወሎ፣ ከጎጃም ሁሉ ከዙሪያው በሙሉ 2 3 ተማሪ ከሰሜን ሸዋ ጭምር ተማሪዎች መጥተው የመጀመሪያውን ትምህርት ቤት ሚስተር ጆን ኮልመን እና በቀለ መምሩ የሚባሉ ወንድም እንዲጀምሩ ሆኖ ይሄን ለመጀመር ግን መጀመሪያ ፈቃድ ማግኘት ስለነበረብን ፕሮፌሰር ተከተል እና እኔ አብረን መተን ከቃለ ሕይወት ዋና ሰዎች ጋር እንድንነጋገር አቶ ግርማ ሃናኖ ነበሩ ያኔ የመጽሐፍ ቅዱስ ትምህርት ቤቶች ማስተባበሪያ ኃላፊ። ስለዚህ ከሳቸው ጋር ተነጋግረን ምንም ቦታው መጽሐፍ ቅዱስ ትምህርት ቤት ለማስተማር በቂ ነገር ባይኖርም ለሰሜን ግን ይገባል ብለው ወሰኑ እነሱ ማለት ነው። እና እግዚአብሔር በዚህ መልክ ረድቶን ትምህርት ቤት በዚህ አይነት መንገድ 16 ተማሪዎችን ይዞ ትምህርት ቤቱ በዛ ቦታ የመጀመሪያው የሰርቲፊኬት ፕሮግራም በባህር ዳር የሰሜን መጽሐፍ ቅዱስ ትምህርት ቤት ተብሎ እንዲጀመር ሆነ እና በዛን ጊዜ የመጀመሪያዎቹ መምህራን ሚስተር ጆን ኮልመን እና አቶ በቀለ መምሩ ናቸው። ፕሮፌሰር ተከተል ኢኒሼቲቭ ወስደው ጉዳዩን እንዲፈጸም ከኢትዮጵያ ቃለ ሕይወት ዋና ጽሕፈት ቤት ዋና ሰዎች ጋር ተነጋግረው ጉዳዩን ተማምነንበት በዚህ አይነት አግባብ አገልግሎቱ ቀጥሎ የቅብብሎች ጊዜ ሆነ እና አቶ ጸጋይም በኋላ ወደ ከተማ ሙቭ ወደዚህ ወደ ባህር ዳር ከአመት በኋላ ሙቭ ከማድረጋቸው በፊት ትምህርት ቤቱ የመጀመሪያ ዙሩን ሲጨርስ እነዛ ሲመረቁ በሁለተኛው ዙር መጋቢ ፈሩ ተማሪ ሆኖ ነው ያንን ምድር የተቀላቀለው። አገልግሎቱም ስለፈለገው አገልግሎቱም ስለሰፋ ሌሎች ወገኖች ጋር ሆነው በሰዓቱ የነበሩት መምህራን ጆን ኮልመንም ወደ ሀገራቸው ሲመለሱ ወንድም ዳኛቸው ቀጸላና ወንድም ታደሰ ለንደቦ አስተማሪዎች ሆነው አሁንም ከደቡብ ተመድበው መጥተው ከኢትዮጵያ ቃለ ሕይወት በኩል ተመድበው መጥተው ትምህርት ቤቱን ሲያስተምሩ ነበረ። እነሱ ደግሞ ጨርሰው ሊሄዱ ሲሉ አቶ አምሳሉ ወቅሳቶ በቦታቸው ተተክተው ተማሪዎችንም እያስተማሩ ቸርቹንም እያስተባበሩ አገልግሎቱ በዚህ እየቀጠለ አቶ ጸጋዬ እንደገና ወደ ባህር ዳር ገብተው አገልግሎቱን ቀጥለዋል። እንዴት እንደቀጠሉ እሳቸው ያው ይናገራሉ በኋላ። እግዚአብሔር ፈቃድ ሆኖ እንግዲህ ባህር ዳር ላይ የተጀመረው አገልግሎት የባህር ዳር አገልግሎት ብቻ ሳይሆን
ሰሜን ኢትዮጵያን የሚጠቀልል ሰሜን ኢትዮጵያን በሙሉ ሊደርስ የሚችል አገልግሎት ስለነበረ አገልግሎቱ አንድ ቦታ የቆመ አይደለም። አንድ ቦታ ላይ ሊቆም የሚችል አይነትም አልነበረም። እነዚህ አሁን ከኔ ጋር ዛሬ ምናልባት የሚናገሩት ወገኖች ወንድም ጸጋዬ በቀለም ለረጅም ዘመን ቤተክርስቲያኒቷን በሰብሳቢነትም በሌሎች አገልግሎቶችም በአገልግሎቱ ሁሉ ተሳትፎ አድርጎና መርቶ እኛን ሁላችንም እያስተባበረን እያገለገለን አገልግሎቱ እስከዚህ ደርሷልና የእግዚአብሔር አምላካችን ስም የተባረከ ይሁን። ፕሮፌሰር ተከተለ ዮሐንስ እባላለሁኝ። ዛሬ እዚህ የተገኘሁት ከረጅም ዘመናት በፊት በባህር ዳር የነበረኝን ቆይታ በተለይም በቃለ ሕይወት ቤተክርስቲያን ከምስረታው ጀምሮ ያሳለፍኳቸውን ጊዜዎች እንዳነሳ ነው። ወደ ቃለ ሕይወት ቤተክርስቲያን መጀመር ከመሄዴ በፊት ወደ ባህር ዳር የሄድኩት በ1977 ዓ.ም ነው። አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን እንደተማርኩኝ በወቅቱ አዲስ አበባ ዩኒቨርሲቲ ብቻ ነበረ እንደ አገር የነበረው። ስለዚህ አዲስ አበባ ዩኒቨርሲቲ ተቀጥሬ ወደ ባህር ዳር መምህራን ኮሌጅ ነበር የሄድኩት። እዛ እንደሄድኩ መጀመሪያ ያገኘኋቸው የክርስቲያን ተማሪዎች ህብረቶችን ነበር። ከዛ ቀስ ብሎ ደግሞ ሌሎች በወቅቱ ብዙ ቤተክርስቲያኖች አልነበሩ። ጥቂት የሙሉ ወንጌል ቤተክርስቲያን አባላት የነበሩበትና ጠንከር ያለ ቤተክርስቲያን አይነት አደረጃጀት ያልነበረበት ጊዜ ነበረ። ነገር ግን የተማሪዎች ህብረት በነበረበት ጊዜ በባይብል ስተዲ በመሳተፍ ቀስ እያለም እያደገ ወደ ቤተክርስቲያን ደረጃ የደረሰበት ነው የሙሉ ወንጌል ቤተክርስቲያን። ለረጅም ዓመታት ከ1977 ጀምሮ የቃለ ሕይወት ቤተክርስቲያን እስከተመሰረተችበት ጊዜ ድረስ በባህር ዳር ሙሉ ወንጌል ቤተክርስቲያን ተባባሪ አባል በመሆን በተለያዩ አገልግሎቶች ውስጥ አገልግል ቆይቻለሁ። ቅድም ወንድም ታደሰ ፉፋ እንዳለው የቃለ ሕይወት ቤተክርስቲያን ጅማሮ እሱ ወደ ባህር ዳር መጥቶ እኛም ቤተሰብ ካገኘበት ጊዜ የሚጀምር ነው የሚሆነው። ከዚህ በፊት አባቴ ወንጌላዊ ስለሆነ እዚህም በነበርኩበት ጊዜ የህብረት አምባ ቃለ ሕይወት ቤተክርስቲያን አባልም ስለነበርኩ ያ እንደ ዋና ምክንያት ሆኖ በሙሉ ወንጌል ቤተክርስቲያን ተባባሪ አባል ሆኜ ለረጅም ዘመናት እንድቆይ ይሆናል። ከዛ በኋላ ግን ቅድም እንዳነሳሁት ወንድም ታደሰ ፉፋ እኛ ቤት መጥቶ ስለ ቃለ ሕይወት ቤተክርስቲያን የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና አመራሮች እዚህ ቢከፈት መልካም ነው የሚለውን ሀሳብ አንስተዋል። የሚለውን ሀሳብ ከነገርም በኋላ ወደ ቃለ ሕይወት ቤተክርስቲያን ምስረታ ነው የገባ ነው። ብዙውን ሀሳቦች ቅድም ኦልሬዲ ታደሰ ስላነሳቸው እንዲሁ የቀሩ ሀሳቦች ካሉ እነሱን ነው ማነሳው። እንደተባለውም ቤተክርስቲያኒቱ ከትንሽ ነው የተጀመረችው። የቤተክርስቲያኒቱ ሰብሳቢ የመጀመሪያ ካልተሳሳትኩ የመጀመሪያ የቤተክርስቲያኒቱ የሰብሳቢ ሆኜ አገልግያለሁኝ። በዛች ቤተክርስቲያን ውስጥ የመሰብሰቢያ ቦታ አልነበረንም። የግል የራሳችን የመሰብሰቢያ ቦታ አልነበረንም። በክራይ ነበር መጀመሪያ ስናመልክ የነበረው። የምናመልክበትን የክራይ ሂሳብ ደግሞ የሚከፍሉን የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ነበረ። ቀስ እያልን ግን በዛ አካባቢ በተለይ ከመንግስት ለውጥ በኋላ ሰፊ ለቤተክርስቲያን የሚሆኑ ቦታዎች መስጠት ተጀምረው ስለነበረ ጥያቄዎች አቅርበን እንደ ሌሎቹ ቤተክርስቲያናትም የኢትዮጵያ ቃለ ሕይወት ቤተክርስቲያን ቦታ እንድታገኝ ሆኗል። ያንን ቦታ ለማግኘት በሚደረገው እንቅስቃሴ እኔም ታደሰም ብዙ ስራዎችን ከሰራም በኋላ አሁን ቃለ ሕይወት ቤተክርስቲያን ያለችበትን ስፍራ የወሰድነው እኛንን። እንደውም ካልተሳሳት የካርታውን ስንቀበል የፈረምኩትም እኔው ነኝ። ከዛ በኋላ እንዳልኩት በሰብሳቢነት አገልግያለሁ። የባይብል ስኩል መከፈቱን ቅድም ኦልሬዲ ታደሰ አንስቶታል። እንዲሁ እሱ ያላነሳቸው ነገሮች ለማንሳት በባህር ዳር አካባቢ የቃለ ሕይወት ቤተክርስቲያን ከባህር ዳር አልፎ ወደ ሌሎች አካባቢዎች እንዲስፋፋ በማድረግ ህብረት እንዲኖርም በማድረግ በህብረቱ ኮሚቴዎች በመሳተፍ ከባህር ዳር እስከ ጳዊ ብቻ ሳይሆን ቻግኒ ድረስ በመሄድ
ብዙዎችን ወደ ህብረቱ እንዲመጡና በጋራ ደግሞ የወንጌልን ስራ ለመስራት ሰፊ ስራዎችን የሰራንበት ዘመን ነበረ። በተጨማሪም እንደ አጠቃላይ እንደ ሰሜን አብያተ ክርስቲያናት ህብረት በጋራ በመሆን የአብያተ ክርስቲያናት ህብረት እንዲቋቋም የግሬት ኮሚሽን ወደ ባህር ዳር እንዲመጣ የቴዎሎጂ ስኩሉ እዛ እንዲከፈት በዛ ውስጥም እንዲሁ ተሳታፊዎች ነበርን። ገና ከመጀመሪያ ጀምሮ ቤተክርስቲያኑ ሲመሰረት ለባይብል ስኩል በተባለበት ህንፃ ውስጥ የባይብል ስኩል ተማሪዎች የሚማሩበት እሁድ ደግሞ እኛ የምናመልክበት ኳየር ልብስ ትንንሽ ልብሶች የኳየር ልብስ ተሰፍቶ እኔ ከውጭ ሆኜ አንድ ኪቦርድ ትንሽ ለልጆቼ ያመጣኋት ኪቦርድ እሷን በመጠቀም ኳየሩ የዝማሬ አገልግሎት ሁሉ ይፈጽም የነበረበት ጊዜ ነው ትዝ የሚለኝ። ያቺ ባህር ዳር ቃለ ሕይወት ቤተክርስቲያን አድጋ ወደ ኋላ የቃለ ሕይወት ቤተክርስቲያንን ጠቅላላ ጉባኤ 2 ጊዜ እንዲካሄድ አድርጋለች። የመጀመሪያው የቃለ ሕይወት ቤተክርስቲያን ጉባኤ ሲካሄድ ከኤስአይኤም ትልቅ ድንኳን መጥቶ እዛ በተሰጠን ቦታ ላይ ምንም ነገር ባልነበረበት ድንኳን ተተክሎ የመጀመሪያው ባህር ዳር ላይ የተካሄደው የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ በድንኳን ውስጥ ነበር የተካሄደው። ስለዚህ ያቺ ቤተክርስቲያን ከሎካል ቸርች ባለፈ ለኢትዮጵያ ቃለ ሕይወት ቤተክርስቲያን ትልቅ ሮል የተጫወተች እንደሆነ ለማንሳት ፈልጌ ነው። ከዛም በኋላ እኔ ወደ አዲስ አበባ ከመጣው በኋላ የሁለተኛ ጊዜ የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ እዛ ተካሂዷል። በወቅቱ እንደውም እኔ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዚደንት የነበርኩበት ጊዜ ስለነበረ የመጀመሪያ ተርሜን በፕሬዚደንትነት ጨርሼ ሁለተኛ ተርም እንድመረጥ የነበረው እዛ ነበር እና ታሪካዊ ነው እና በኢትዮጵያ ቃለ ሕይወት ቤተክርስቲያን የቤተክርስቲያኒቱ ፕሬዚደንት ሆኜ ወይም የስራ አስፈጻሚን የቦርድ አባል ሆኜ ለ12 ዓመት ባገለገልኩባቸው ዘመናት ለዛ ኃላፊነት እንድታጭ ዋናው ምክንያት ባህር ዳር የነበረኝ አገልግሎት ነበረ። ስለዚህ ባህር ዳር ቃለ ሕይወት ቤተክርስቲያን ለኔ መንፈሳዊ እድገት ባህር ዳር አዝሆል ለኔ መንፈሳዊ እድገት ትልቅ አስተዋጽኦ አድርጋለች። እንደ ቃለ ሕይወት ደግሞ የቤተክርስቲያን የቃለ ሕይወት ቤተክርስቲያን መሪ እንደሆን ዋናውን ድርሻ የተጫወተችው የባህር ዳር ቃለ ሕይወት ቤተክርስቲያን እናት ማለት ነው። ከዛ በኋላ ልክ ያው ጨርሼ ወደ አዲስ አበባ ነው የመጣሁት። እንደ ባህር ዳር ያገባውበት 4 ልጆች የወለድኩበት በዛች ቤተክርስቲያን ውስጥ ብዙ በተለያየ ሁኔታ ያገለገልኩበት ቤተክርስቲያን ስለሆነች ሁሌ ማስባት እናት ዛሬ አድጋ ትልቅ ቤተክርስቲያን ተሰርቶ ያኔ በተሰጠን ቦታ ላይ ትልቅ ቤተክርስቲያን ተሰርቶ ባይብል ስኩል ተቋቁሞ ማየት በጣም ደስ የሚያሰኝ ነው። እግዚአብሔርን ስለዚህ እጅግ አድርጌ አመሰግናለሁኝ። ስሜ መጋቢ ፈሩ ታዬ ይባላለሁ። እንግዲህ እኔ መጀመሪያ ወደ ባህር ዳር የሄድኩት ከእንጅባራ ቃለ ሕይወት ቤተክርስቲያን በ93 ዓመተ ምህረት ባይብል ስኩል መጽሐፍ ቅዱስ ትምህርት ቤት ገብቼ እንድማር የእንጅባራ ቃለ ሕይወት ከላከችኝ በኋላ 93 ጥር ላይ ነው ባህር ዳር ጆይን ያደረኩት። እናም በዚያ ቆይታ እንግዲህ ከዚያን ጊዜ ጀምሮ እግዚአብሔር ረድቶኝ ላለፉት 25 ዓመታት ወንጌልን በልማት በመስራትና ሙሉ ጊዜ አገልጋይ ሆኜ ነው ያገለገልኩት። እናም ከ93 እስከ 2000 ዓመተ ምህረት ድረስ ቤተክርስቲያኗ ላይ የሙሉ ጊዜ አገልጋይ በመሆን ደግሞም የቤተክርስቲያኒቱ የሽማግሌዎች ቦርድ አባል በመሆን በአብያተ ክርስቲያናት ህብረትም ላይ እንደዚሁ ቤተክርስቲያኗን ወክሎ በመሳተፍ እንዲሁም የሰሜን ቃለ ሕይወት ቤተክርስቲያናት ሰብሳቢ ሆኜ ለ10 ዓመት ያክል አገልግያለሁ። በዚህ ሁሉ ከዛ በኋላ ወደ 2000 ዓመተ ምህረት ላይ ስንመጣ ከአንድ ሚሽነሪ ጋራ 2000 ዓመተ ምህረት ላይ ሚስተር ቦብ ብላክ የሚባል ወደ ቤተክርስቲያናችን መጡ። ከሳቸው ጋራ የልማት ፕሮጀክት ጀመር። የቤተክርስቲያኒቱ የልማት ክንፍ ሆኖ የሚያገለግል ማለት ነው። እናም እስከዚያን ጊዜ ያንን ልማት ከመጀመራችን በፊት ግን ባሉት ጊዜያት በቤተ ክርስቲያኒቱ ሙሉ ጊዜ አገልጋይ ሆኜ ነበረ ማገለግለው። የሙሉ ጊዜ መንፈሳዊ አገልግሎት ብቻ ማለት ነው። ወደ ቤተ ክርስቲያኒቱ ስመጣ በዚያን ወቅት
ያው ቅድም እንዳልኩት መጽሐፍ ቅዱስ ተማሪ ሆኜ ነው የመጣሁት። የመጽሐፍ ቅዱስ ትምህርት ቤት ዳይሬክተራችን አምሳሉ ወግሳቱ የሚባሉ አገልጋይ እስካሁን ድረስ እዚያው ቤተክርስቲያኑት ላይ የሚያገለግሉ በልማትም የሚያገለግሉ ናቸው እና የቤተክርስቲያናችን ሰብሳቢ ነበሩ። የሰሜን ቃለ ሕይወትም አስተባባሪ ነበሩ። ከዛ በኋላ ግን እኛ ወደ ሰሜን ቃለ ሕይወት መሪነት ስንመጣ ወንድማችን መጋቢ ታደሰ ዋና ጸሐፊ፣ እኔ ሰብሳቢ ሆኜ በህብረቱ ላይ ደግሞ ሰሜን ምዕራብ ህብረት ላይ ደግሞ ወንድማችን ጸጋዬ በቀለ ሰብሳቢ፣ እኔ ምክትል ሰብሳቢ ሆነን አሁንም መጋቢ ታደሰ ዋና ጸሐፊ ሆኖ አብረን አገልግለናል። ከ2000 ዓመተ ምህረት በኋላ ግን ልማቱን በተጠናከረ ሁኔታ ሰራን። በዛ ልማት ምናልባትም ካሰብኑ በላይ እግዚአብሔር ረድቶን ከገመትኑ በላይ ሰፋ፣ በፍጥነት አደገ። በዚያ ልማት ምክንያትም አብረውን ይሰሩ የነበሩት ሚስተር ቦብ ብላክ በሳቸው እግዚአብሔር ተጠቅሞ እዛ የምናመልክበትን ቤተክርስቲያን አሁን ባህር ዳር ቃለ ሕይወት ላይ ያ ሊገነባ ችሏል። እናም ልማቱ ካሰብኑ በላይ ምናልባትም በጣም ፈጥኖ እየሄደ ነበርና በቤኒሻንጉል ጉሙዝ ክልል ምክንያቱም የምንሰራ የነበረው ግልገል በለስ የሚባል ከተማ ላይ ነበር የመጀመሪያው ፕሮጀክታችን፣ የፎረስቴሽን ፎረስተሪ ፎር ላይፍ የሚባል ፕሮጀክት። በዚያ ምክንያት በቤኒሻንጉል ጉሙዝ ክልል አንደኛ ወጥተን ከኤንጂኦዎች ተወዳድረን በሀገር አቀፍ ደረጃ ተሸልመን በናሽናል ደረጃ ደግሞ ፕሬዚዳንት ግርማ ወልደ ጊዮርጊስ በነበሩበት ዘመን ሶስተኛ ወጥተን ተሸልመናል። ይህን ያክል ማህበረሰብን በማገልገል የታወቀ ልማት እየሆነ መጣ። እናም ከዚያን ጊዜ ጀምሮ የልማት ስራው ባህር ዳር ከተማ ላይ ከቫይረሱ ጋር የሚኖሩ ወገኖችን በማደራጀት እና ሌሎችም ችግረኛ የማህበረሰብ ክፍሎችን በማገዝ ሰፊ ስራ ሰርተናል። በዚህም ምክንያት በቤኒሻንጉል ጉሙዝ ክልል ግልገል በለስ አካባቢ በተለይ ቤተክርስቲያናት እንዲተከሉ ምክንያት ሆኗል የልማት ስራው። እናም ያንን ተሞክሮ በማስፋት ቤተክርስቲያን ከልማት ጋራ ተያይዞ ብዙ መስራት እንደሚቻል ማገልገል እንደሚቻል የላቀ ጠቀሜታ እንዳለው በመረዳት አሁን ደግሞ ከዛ በኋላ ባህር ዳር 15 ዓመት ካገለገልኩ በኋላ አሁን ላለፉት 10 ዓመታት ደግሞ በዛው ተሞክሮ ሰሜን ሸዋ ላይ ልማትን በመስራትና ቤተክርስቲያን በመትከል ነው እያገለገልኩ ያለሁት። እናም በቤተክርስቲያናችን ጉልህ አስተዋጽኦ እንዲኖር ጉልህ ጠቀሜታ ያደረገ አገልግሎት ሆኖ ነው ያገኘነው የልማት ስራው። በዚህ ሁሉ የረዳንን እግዚአብሔርን እናመሰግናለን። ቴንኪዩ። አቶ ጸጋዬ በቀለ ነው የሚባለው። ስለ ባህር ዳር ቃለ ሕይወት ቤተክርስቲያን ያለኝን ሀሳብ ከመግለጼ በፊት እንዴት ወደዛ ከተማ እንደመጣው ሳስብ ሁልጊዜ ከአይምሮዬ የማይጠፋው እዛ የምሄድበት ምንም ምክንያት አልነበረም እና እኔ በብዛት የኖርኩት አዲስ አበባ ነው። ኮልፌ ቃለ ሕይወት ነው ጌታን የተቀበልኩት። ከዛ በስልጠና ምክንያት ወደ ባሌ ሄድኩኝ። በስራ ምክንያት ደግሞ አርሲ ሀገር በመምህርነት ረጅም ጊዜ ቆየው። ከ83 በኋላ ወደ አማራ ክልል ደብረ ብርሃን አካባቢ፣ ሸኖ አካባቢ፣ ጫጫ የሚባል አካባቢ ሰርቻለሁ እና እዛ እየሰራው እያለ የክረምት የትምህርት እድል አገኘውና በ1986 ወደ ጎንደር መምህራን ማሰልጠኛ ኮሌጅ ሄድኩኝና በየክረምቱ ስመላለስ በ1989 ዓመተ ምህረት ከጎንደር ወደ ደብረ ብርሃን ለመመለስ ስንነሳ እንዲሁ አካባቢውን ማየት ፈለግንና አንድ ወንድም አሁን ወደ ጌታ ሄዷል፣ ባህር ዳር ወረድ እና ባህር ዳር ወርደን እንዲሁ ወክ እያደረግን ፖሊ የሚባል አካባቢ በጊዜው አጂፕ የሚባል ማደያ ነበረ። እዛ አካባቢ ሊስትሮ ጫማ እያስጠረግን እንዲሁ ወሬ በወሬ እዚህ ሀገር ጴንጤዎች አሉ ብለን ጠየቅ። ከዛ ሊስትሮ አዎ አለ።
ልትወስደን ትችላለህ ስንለው ወደ 11 ሰዓት አካባቢ ነው። አወስዳቸዋለሁ አለና ከዛ ከፖሊ ተነስቶ ቅድም መጋቢ ታዴ የገለጸው ቀይ መስቀል አካባቢ ያለው ቃለ ሕይወት የጀመረችው ቦታ ወሰደን ማለት ነው። እዛ ሄደን አየን። ለመጀመሪያ ጊዜ መጋቢ ታደሰን ያገኘሁት እዛ ነው። 4-5 ሰዎችንም አየን። ቅድም መጽሐፍ ቅዱስ ትምህርት ቤት እዛ ተጀምሯል የተባለው ቦታ ላይ አምልኮም የተጀመረበት ቦታ ስለነበረ ያንን አየን። እዛ በኋላ ይሄንን ነው ልናደርግ የቻልነው። በማግስቱ ግን ወደ ደብረ ብርሃን ጉዟችን ቀጠልን ማለት ነው። በጊዜው መንገዱ እንዳሁኑ አስፋልት አይደለም፣ የጠጠር መንገድ ነው። በየጎዳናው እየታረፈ እየታደረ ነው የሚኬደው። ይህ በሆነ በዛኑ አመት በ1990 ዓመተ ምህረት ዝውውር ሞልተን ወደ ጎጃም መጣን ማለት ነው ከባለቤቴ ጋራ እና 2 ልጆች አሉኝ። እነሱን ይዤ በዝውውር መጣ እና ጎጃም ሲባል ያን ጊዜ ምዕራብ ጎጃም እየተባለ ነው የሚጠራው እና ምደባችን የማስተማር ኃላፊነት ምደባችን የደረሰን ግልገል አባይ ወይም ቢኮሎ አባይ የሚባል ቦታ ሜጫ ወረዳ ይባላል። እዛ ደረሰን ማለት ነው። እሱን በመያዝ በበፊቱ በክረምቱ መጨረሻ ላይ ነሐሴ ላይ እችን አጥቢያ ይቻት ስለነበረ እና እነ መጋቢ ታደሰ ያኔ ወንጌላዊ ታደሰ የሚባለው ከተዋወቅኩ በኋላ ወደዛ ሀገር ስመጣ አንድ ቀን ልጆቼን ይዤ ባለቤቴን ይዤ ያው ቃለ ሕይወት እዚህ ጋር አለች በሚል መጣው ማለት ነው። ከዛ በኋላ ያው ቤተሰብ ሆነ። ግን ደግሞ ርቀት ስላለ ወደ 50 ኪሎ ሜትር ርቀት ስላለ አቧራማ መንገድ ስለሆነ በየሳምንቱ መጥቶ ማምለክ አይቻልም። ግን በወር አንዴ መጥቶ ለማምለክ ቃል ገባን ማለት ነው። በዚህ አይነት ለተከታታይ 6-7 ዓመት እንደዚህ እያደረግን ቆየን እና ቅድም እነሱ እንደገለጹት በ97 አካባቢ እንደዚህ ዝውውር አገኘው። በስራ ቀይሬ ማለት ነው። ስራ ቀይሬ በጋዜጠኝነት ሙያ በመንግስት ኮሚኒኬሽን ኃላፊነት ውስጥ የጋዜጣ ምክትል ዋና አዘጋጅ ሆኜ መጣው ማለት ነው። በዚህ ሰበብ ባለቤቴም ልጆቼም መጡ። ይህንን እድል በመጠቀም ቤተክርስቲያኒቷ ያው ካለው በጊዜው ቁጥሩ ትንሽ ከነበረ ምእመን ጋር እንደ ቤተሰብ ሆነን ነበርና በጊዜው ወንድም አምሳሎ ወክሳቶ ደግሞ የቤተክርስቲያኒቱ ሽማግሌዎች ሰብሳቢ ነበረ እና አገልግሎት ዘመኑንም እያገባደደ ነበርና ኃላፊነት ማስረከብ ፍላጎትም ነበረው። እግዚአብሔር ፈቃድ ሆነና ያው እሱን ተቀበልኩ ማለት ነው። እሱን ሲቀበል ቅድም ይገለጹ የነበሩት የመጽሐፍ ቅዱስ ትምህርት ቤት ጅማሮም አለ። የማምለኪያ ቤቱም በአነስተኛ ደረጃ የተሰራው ማዕከሉ ሻተር ኖሮት እየተከፈተ የሚሰራው ነበረ እና ይህንን እያደረግን አገልግሎታችን ቀጠል። ይህንን ስናደርግ መጋቢ አምሳሎ ማለት አምሳሎ ወክሳቶ፣ መጋቢ ታደሰ፣ መጋቢ ፈሩ፣ ሳሙኤል ደምሴ የሚባሉ አገልጋዮች በሂደትም ደግሞ ዮሴፍ፣ መጋቢ ዮሴፍ፣ መጋቢ አያልቅበት መኮንን እንደዚህ ለትምህርት እየመጡ ከነሱም ጋር ነበር። በሂደት ደግሞ ቅድም እንደተገለጸው የልማት እንቅስቃሴም በመጋቢ ፈሩ አማካኝነት ተጀመረ። እሱ ደግሞ ከሰዎች ጋር አስተዋወቀን፣ ከብዙ ሰዎች ጋር አስተዋወቀን፣ ከብዙ የሚሽነሪ ዓላማ ካላቸው ሰዎች ጋር አስተዋወቀን። በዚህ ምክንያት ያንን ቅድም የተገለጸውን ሰፊ ቦታ ግን ደግሞ ትልቅ ቤተክርስቲያን ሊያሰራ የሚችል ቦታ ምንም ሳንሰራበት መሰረቱ ብቻ ወጥቶ የተቀመጠ ስለነበረ እሱን ቦታ ሊያሰራ የሚችል ድጋፍ አገኘ። ስለዚህ ይሄንን ለመጀመሪያ ጊዜ የባህር ዳር ቃለ ሕይወት ቤተክርስቲያን በተዘጋጀላት ወጥ ፕላን ያንን ቤት በተመጣጣኝ ዋጋ እንድትሰራ በቀን 2 ጊዜ እየተሰበሰበ
ጠዋት እንገናኛለን፣ ማታም እንገናኛለን። ቀደም ከገለጽኩልህ ወንድሞች ጋር ያ ህንፃ ተሰርቶ አለቀ ማለት ነው። እሱን እንደጨረስን ደግሞ የመጽሐፍ ቅዱስ ትምህርት ቤቱ በጣም ጠባብ ስለነበረ እሱን ማስፋት ስላለብን ትልቁ ራእያችንም ደግሞ የሰሜን ወንጌል እንደ ቃለ ሕይወት ማስፋት ስለሆነ እስከ ትግራይ ድረስ፣ እስከ ሱዳን ድንበር ድረስ፣ እስከ ቤኒሻንጉል ድረስ፣ እስከ ወሎ ድረስ ሊያገለግል የሚችል ተማሪዎችን የምናፈራበት ብለን ስላሰብን እንደ ዋና ጉዳይ አድርገን ይዘን ነበርና በአጋጣሚ ደግሞ ያንንም ግንባታ የምናካሄድበትን ገንዘብ ደጋፊዎቻችን እየፈቀዱልን ነበር። ግን ያስቀመጡልን አንድ ክራይቴሪያ መጀመሪያ መሬቱን አገኙና እሱን አሳዩና እንሰጣቸዋለን የሚል ነበር እና በግዥም በምንም ከተማ ውስጥ ዞረን ብንፈልግ ልናገኝ አልቻልንም። ብዙ ቦታዎችን አማርጠን ልናገኝ አልቻልንም። መንግስትም አልፈቀደልንም። ከዚህ የተነሳ ይህን እድል ከምናሳልፍ ብለን ፕሮፐርቲው ባለቤትነት ወደፊት ሊወሰን ይችላል። ግን በዛም ይሁን በዚህ የሰሜን የቃለ ሕይወት አገልግሎት ሴንተር ሆኖ ባህር ዳር ማገልገሉ አይቀርም፣ የክልልም ዋና ከተማ ነው በሚል እዛው ግቢ ውስጥ ህንፃው እንዲገነባ ጥረት አደረግን ማለት ነው። ይህም ህንፃ በዛው መንፈስ አለቀ። ረጅም ጊዜ ስራው ላይ አተኩረን እየተመካከርን በቀን አንዴም ሁለቴም እየተሰበሰብ ያው በመልካም ሁኔታ ግንባታው ተጠናቆ ቅድም መጋቢ ታደሰ እንደገለጸው አሁን ለዲግሪ ሌቭል ሆነ ማለት ነው። ከሰርቲፊኬት ጀምሮ ይሄ በጣም ያስደስተናል። እግዚአብሔርንም እናመሰግናለን። የቃለ ሕይወት ቤተክርስቲያንም ደግሞ እዛ ያለችው እየሰፋች መጣች። ብዙ አዳዲስ ነፍሳትም ተጨመሩ። ተጨማሪ አጥቢያም ወደ አንበሳሜ የሚባል ቦታም ለመጀመር ሞክረን የሆነ ጥቂት ዓመታት ተጉዘን ኋላፊ ላረገብን። ከተማው ላይ ግን ቀበሌ 14 ላይ ደግሞ አንድ ሌላ ለመጀመር እድል አግኝተን ሰርተናል። ከዚህ ውጪ በሰሜን ምዕራብ ደግሞ የቃለ ሕይወት ስትራክቸር እንደዛ ስላለ እዛም ላይ በሰብሳቢነት ረጅም ዓመት አሁን ከዘረዘርኳቸው ወንድሞች ጋር አገልግለናል። እንዳጋጣሚም ደግሞ ሆኖ እኔ በከተማው የባህር ዳር ከተማ ወንጌላውያን አብያተ ክርስቲያናት ህብረትም ውስጥ በሰብሳቢነት ለረጅም ዓመት ለ6 ዓመት ያህል አገልግያለሁ። በዚህ እድል በጊዜው ጠንካራ የነበሩ የሙሉ ወንጌል፣ የመሰረተ ክርስቶስ፣ የህይወት ብርሃን፣ የጉባኤ እግዚአብሔር፣ የገነት ቤተክርስቲያን አገልጋዮች ጋር በህብረትና በፍቅር መልካም ጊዜ አሳልፈናል። እነዚህን ትዝታዎች አረሳቸው። እንደ ቃለ ሕይወትም ደግሞ ቅድም ፕሮፌሰር ተከተል ለመጀመሪያ ጊዜ በድንኳን ውስጥ ጉባኤ ቃለ ሕይወትን ጉባኤ አስተናገርን ባለበትም ጊዜ ከዛ ከወተት አባይ ጋብዞኝ መጥቼ ተሳትፌያለሁ እና እሱ መልካም ትዝታ አብሮኛል። ሁለተኛው ጉባኤ እሱ ደግሞ ለሁለተኛ ጊዜ የተመረጠበትን ደግሞ ራሳችንን ሆስት ያደረግነው ማለት ነው ያዘጋጀነው እና እነዚህን ሁሉ ስናደርግ የነበረን በሰሜኑ ክፍል የኢትዮጵያ ቃለ ሕይወት ያላትን መሰረት እንድታሰፋ ብዙ መልካም ነገሮችን ለማድረግ ጥረት አድርገናል። የልማቱ ክንፍ ደግሞ መጀመሩ በጊዜው በጣም መልካም ነገር አስገኝቶልናል። ቅድም መጋቢ ፈሩ እንደገለጸው ፓዊ ላይ የተሰራው ስራ በዛን ዘመን በነበሩት ፕሬዝዳንት ግርማ ያሸለመን ስራ ነው እና ያ ስራ ለብዙ ነገር ለብዙ የፋይናንስ አቅማችን ጉልበት ሆኖናል እና አሁንም ቢሆን እንደሱ አይነት ስራዎች ቢቀጥሉ ደስ ይለናል። የመጽሐፍ ቅዱስ ትምህርት ቤቱ እየቀጠለ ነው። የባህር ዳር ቃለ ሕይወት ቤተክርስቲያንም በምናስበው መልኩ በአካባቢው ተወላጅ ልጆች ያቸው ቤተክርስቲያን ባፈራቻቸው ባስተማረቻቸው እና አስተምራ ባነጸቻቸው ልጆች አሁን እየተገለገለች ነው። እሺ፣ ሰላም ይብዛላችሁ። መጋቢ ደሳለኝ ግርማ እባላለሁ።
የሰሜን ምዕራብ ልዩ አጥቢያ ቤተክርስቲያናት ህብረት ዋና ጸሐፊ ነኝ። እንደሚታወቀው ሰሜን ምዕራብ ብዙ የእግዚአብሔርን ስራ በመስራት ላይ የሚገኝ ቤተክርስቲያናት ነው። ይህን ቤተክርስቲያናት 3 አዳጊ ህብረቶችን የያዘ ክፍል ነው። የጎጃም ጎንደር ህብረት የሚባል አንድ ህብረት አለን። እንዲሁም ደግሞ ሰሜን መተከል የሚባል እንዲሁም በተጨማሪም ደቡብ መተከል የሚባል 3 ህብረቶችን ይዞ ይሰራል። እግዚአብሔር ረድቶን ቤተክርስቲያናችን በ100ኛ ዓመቷን እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን በምታከብርበት ጊዜ በዚህ ዝግጅት እያንዳንዱ አጥቢያ ቢያንስ በእጥፍ ማደግ አለበት የሚለውን አንድ አባል ሌላ አባል ማምጣት አለበት፣ አንድ አጥቢያ ሌላ አጥቢያ መትከል አለባት የሚባለውን መርህ በመከተል እግዚአብሔር ረድቶን በዚህ ቅርብ ጊዜ አጠቃላይ የነበሩን 70 አጥቢያዎች ነው የነበሩት። አሁን ግን 103 አጥቢያዎች ላይ እንድንደርስ እግዚአብሔር አግዞናል። ይህ ማለት በአጠቃላይ ወደ 33 የሚሆኑ አጥቢያ ቤተክርስቲያን መትከል ችለናል። በገጠር በከተማ በጣም በሚገርም ሁኔታ በእግዚአብሔር ቃል የሰለጠኑ በእግዚአብሔር ነገር በእግዚአብሔር ጸጋ እጅግ የበለጸጉ አገልጋዮችን ለማሰማራት ችለናል። ይህ ደግሞ እግዚአብሔር ስለረዳለ እግዚአብሔር ክብር ይሁን። በመቀጠል ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን አጠቃላይ አመራሮች እንዲሁም ደግሞ በደቡብ ክልል ያሉ ቅዱሳን ቀጠናዎች ለኛ ልዩ ትኩረት ከማድረጋቸው የተነሳ በስፋት እንድንሰራ ምክንያት ሆነውናል። ይህም ደግሞ በጀትን ለአገልጋዮች በማዘጋጀት እንደገናም ደግሞ እስከ ሞት ድረስ ራሳቸውን መስዋዕት አድርገው ሊሰጡ የሚችሉ አገልጋዮችን በመላክ በሰሜን ላይ የማይረሳ ትልቅ ስራ እንዲሰሩ ምክንያት ሆነዋል። በዚህም እነሱንም ማመስገን እንፈልጋለን። እንደ እውነቱ ከሆነ በሰሜን ላይ ያለው አገልግሎት በደቡብ ላይ ያሉ ቀጠናዎች እንዲሁም ደግሞ በሀገር ውስጥም በውጭ ሀገር ያሉ ወንድሞች ያደረጉት ድጋፍ ትልቅ ነው። የነሱ ድጋፍ ባይኖር ሰሜን ላይ ያለው አገልግሎት በዚህ ደረጃ ላይ መድረስ አይችልም ነበረ። በዚህ እግዚአብሔርን እናመሰግናለን። በሰሜን ምዕራብ ደረጃ ላይ ከምንሰራቸው ስራዎች ምንድነው ቢባል ምንም ወንጌል ያልገባባቸው ቦታዎች ላይ ሚሽነሪዎችን በመላክ ብዙ አጥቢያዎች እንዲተከሉ ብዙ ከጨለማ ወደሚደነቅ ብርሃን እንዲመጡ እነዚህ ሚሽነሪዎች ምክንያት ሆነዋል። ስለዚህ በብዙ ነፍሳት ተባርከናል። እግዚአብሔር ብዙ ሰዎችን አድኗል። ብዙዎችን ከአጋንንት እስራት ፈቷል። አሁንም እየፈታ ይገኛል። በተአምራት ወንጌል በዚሁ አካባቢ ላይ እየቀጠለ ነው የሚገኘው። በዚህ ደግሞ በጣም ደስተኞች ነን። የበለጠ ግን ድጋፍ አሁንም ያስፈልገናል፣ ትኩረት ያስፈልገናል። ይህን ብዬ ከመንግስት አንጻር በሰሜን ደረጃ ላይ በሰሜን ምዕራብ ተጽዕኖ እንድናመጣ ምክንያት ሆኖናል። በመንግስት ደረጃ ተቀባይነት እንዲኖረን፣ ተሰሚነት እንዲኖረን ከዚህ በፊት ሌሎች አብያተ ክርስቲያናት በሚያደርጉት እንቅስቃሴ የቃለ ሕይወት ቤተክርስቲያን ተሰሚነቷም እምብዛም አልነበረም፣ አነስተኛ ነው የነበረው። አሁን ግን መንግስት ጆሮውን ሰጥቶ በትኩረት ከሚከታተላቸውና ምን ልርዳችሁ ምን ላግዛችሁ ከሚለን ወይም ደግሞ ከሚላቸው አካላት አንዱ በመሆናችን እግዚአብሔርን በዚህ ደግሞ እናመሰግናለን። ይህ ጊዜው የኛ እንደሆነ የእግዚአብሔር ክብር ደግሞ የሚገለጥበት በኃይል ዘመኑ እንደደረሰ ማሳያ ነው። እግዚአብሔርን እናመሰግናለን። ይህን ፕሮግራም የምትከታተሉ በሀገር ውስጥም ከሀገር ውጭም ያላችሁ ቅዱሳን፣ ሰሜን እንደሚታወቀው ታሪካችን የጦርነት ታሪክ ነው። ከጨለማ ወደ ጨለማ እጅግ የተጓዝንበት ጊዜ ግልጽ ነው ለሁላችንም። በዚህ ጨለማ በዚህ ጦርነት ደግሞ ብዙ ውድመት አለ። ከሁሉ በላይ የሚያሳስበን የሰዎች መጥፋት ነው። ሰዎች ጌታችንን ኢየሱስ ክርስቶስን ሳያገኙ ወደ ጨለማው ዓለም ለዘላለም የሚሄዱበትን ጉዞ ለማሳጠር የሁላችንን ርብርብ ያስፈልጋል። አስቸኳይ እርዳታ ያስፈልገናል። አስቸኳይ እርዳታ ደግሞ ምንድነው? ሰዎች ክርስቶስን እንዲያውቁ ነው። ሰዎች ክርስቶስን እንዲያውቁ አገልጋይ በመላክ ሊሆን ይችላል፣ ገንዘባችሁን በመላክ ሊሆን ይችላል፣ በመጸለይ ሊሆን ይችላል፣ አብስታችሁ ትኩረታችሁን ወደ ሰሜን በማድረግ ሊሆን ይችላል። እንድትረዱንና እንድታግዙን ጥሪ ማድረግ እንፈልጋለን። ትናንት ረድታችሁናል፣ እውነት ነው። ዛሬም እየረዳችሁን ነው፣ እውነት ነው። ነገር ግን በቀጣይ ደግሞ እንድትደግፉን የእናንተ ድጋፍ ደግሞ በቀጣይ እንዲታይ እንፈልጋለንና ይህን ትኩረታችሁን አብስታችሁ እንድታደርጉ በጌታ ፍቅር እንለምናችኋለን። እንዲሁም ደግሞ ውድ የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎቻችን
እግዚአብሔር በሰጣችሁ ራዕይና ሸክም ለሰሜን ልዩ ትኩረት እንዳላችሁ እናምናለን። ይህን ደግሞ በተጨባጭ አሳይታችሁናል። ይሁን እንጂ አሁንም በበለጠ መንገድ ለሰሜን ትኩረት እንድታደርጉ፣ ሰው የሚድንበትን መንገድ እንድትደግፉ፣ ፕላስ ደግሞ ይህ በጦርነት የተጎሳቆለ የተመታን ምድር ታሪኩን ለመቀየር አስፈላጊ የሆኑ ልማቶችን ወደዚህ በማምጣት እንዲሁም እንደሚታወቀው በጦርነቱ ምክንያት የተፈናቀሉ ብዙ ቅዱሳን አሉ፣ ቤታቸው የፈረሰባቸው በጣም አደጋ ላይ የወደቁ፣ እነሱን በሚደግፍ ሁኔታ ወደኛ እጃችሁን እንድትዘረጉ እንጠይቃችኋለን። በተጨማሪም በተለያዩ ቦታዎች ያላችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስር ያላችሁ ቀጠናዎች እናንተ ውድ መሪዎች፣ ፍቅር የተሞላባችሁ እናውቃለን በቅርበት ለኛ ያላችሁን ፍቅር እግዚአብሔር አብዝቶ ይባርካችሁ። አገልጋይ ለመላክ እናንተ ቆራጥ ናችሁ። ገንዘባችሁን ለመስጠት ለኛ በጣም ቆራጥ ናችሁ። ይህ ፍቅር ስለተሞላበት ልባችሁ እግዚአብሔር ለዘላለም ይባርካችሁ። በእውነት ለየግል ቤታችሁ በረከት እንዲሆን በጌታ በኢየሱስ ስም ተመኘው። ሰላም ይብዛላችሁ። እንወዳችኋለን። ስሜ ባርኮት ኢብራሂም ንጉስ እባላለሁ። የሰሜን ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ዳይሬክተር ነኝ። የሰሜን ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ከተመሰረተበት ጊዜ ጀምሮ በሰሜን አካባቢ ያሉ የወንጌል አማኞችን በእግዚአብሔር ቃል ለማስታጠቅ በጣም ብዙ በርካታ ስራዎችን እየሰራ የቆየ በጣም ጠንካራ ተቋም ነው። ከዚህ የተነሳ እስካሁን ወደ 149 የሚጠጉ የስነ መለኮት ምሩቃንን አብቅቷል። ከረንትሊ ያለንበት ሁኔታ ከመናገር አንጻር አሁን ኮሌጃችን በሰው ኃይል አደራጀት ጉዳይ ላይ የኢትዮጵያ ቃለ ሕይወት ስነ መለኮት መምሪያ ኮሌጆች ሲቋቋሙ መያዝ ያለባቸው ስታንዳርድ አለ። በዛ ስታንዳርድ ልክ የሚሆኑ ሰዎችን ቦታቸውን አስይዘው ስራ እየሰራ ያለ ነው። ከዚህ ጋር በተያያዘ ከጥበቃ ጀምሮ እስከ ጽዳት፣ የተለያዩ የቢሮ ሰራተኞች፣ ፋይናንስ እና አስተዳደር፣ ላይብራሪያንስ፣ ሬጅስትራር፣ ዲን፣ ዳይሬክተሩ ሁሉ በህይወታቸው የተመሰከረላቸው በትምህርት ብቃታቸው የተመሰከረላቸው እውቅና ካለው ኮሌጅ ተመረቁ ለማስተማር የሚበቁ ሆነው ያሉ ናቸው። ከዚህ ጋር ተያይዘው ኮሌጁ በዚህ መልክ እያገለገለ ያለ ይገኛል። ሌላው ከኮሌጁ ራሱን ከመቻል ጋር በተያያዘ ፋይናንስ እጥረት እንዳያጋጥመው ራሱን ከመደገፍ ጋር በተያያዘ ሁኔታ አሁን ያለንበት ቤዝመንት ፕላስ G+4 ህንፃ አስገንብቶ የኮሌጁን አገልግሎት በዚሁ ህንፃ ላይ ያከናወነ ይገኛል። ኮሌጁ የራሱ ላይብራሪ በዚሁ ህንፃ ላይ ያለው፣ በላይብራሪ ውስጥ በጣም በርካታ መጽሐፍቶች አሉ፣ በእንግሊዝኛም በአማርኛም የተጻፉ ለምናስተምረው ትምህርት የሚመጥን አይነት መጽሐፍቶችን በኮሌጁ በኩል የመጡ አሉ። እነሱን ይዞ በዚሁ አደራጅቷል። ከዛ ባለፈ ለሁሉም የኮሌጁ ቢሮዎች የሚያስፈልጉ እዚሁ ቢሮ ህንፃ ላይ ያሉ ሰው በዚህ መልኩ ራሱን እየገነባ ነው የሚገኘው። እንደዚሁም ከዚህ ከኮሌጁ አገልግሎት የሚተርፉ ህንፃዎችን ቢሮዎችን ደግሞ እንደዚሁ ለክራይ በማዋል ኮሌጁ ራሱን በፋይናንስ ለመደገፍ የሚያክል እየሄደ ይገኛል። ከዚህ በተረፈ እንደዚሁም ደግሞ ተጨማሪ የፋይናንስ ምንጭን ለማዳበር ሲባል የተለያዩ እየሰራቸው ያሉ ስራዎች አሉ። ኮሌጁ አሁንም እየሰራቸው ያሉ ከዚህ የተሰሩ ወደፊት የሚሰሩ ብዙ ሁኔታዎች አሉ። ሰው ኮሌጁ ከረንትሊ በዚህ ሁኔታ ነው የሚገኘው። ሌላው ኮሌጁ የራሱ ዶርም አለው። ተማሪዎች ፉልታይም ተማሪዎች የሚያድሩበት የራሳቸው ዶርም አላቸው። የሚመገቡበት የራሳቸው መመገቢያ አዳራሽ አላቸው። ኪችን አላቸው። ከዚህ ጋር ተያይዞ ተማሪዎች ፉልታይም ተማሪዎች ምንም አይነት ችግር እንዳያጋጥማቸው ደንብ እዚሁ ፉሊ ኮሚትድ ሆነው እንዲማሩ፣ እንዲያጠኑ፣ እንዲገለገሉ በሚመች አይነት ሴቲንግ ላይ ነው ኮሌጁ እየሰራ ያለው። ሌላው ኮሌጁ ከዚህ ጋር ተያይዞ የሚቀበላቸው ተማሪዎች ከተለያየ ዲኖሚኔሽን ነው። ኮሌጁ በንብረትነት ደረጃ የቃለ ሕይወት ቤተክርስቲያን ቢሆንም ግን ደግሞ ስኮፑን አስፍቶ፣ ምክንያቱም በሰሜን ላይ ገና ወንጌል አልተደረሰም። ከዛ አንጻር ሁሉም አብያተ ክርስቲያናት ውስጥ የተሳተፉ ቤተክርስቲያን ተካትቶ ቤተክርስቲያን እንዲመጡ ክፍት እድል ነው ያለው። ከዚህ ጋር ተያይዞ ከመካነ ኢየሱስ ቤተክርስቲያን የሚማሩ ተማሪዎች አሉ። ከሙሉ ወንጌል የሚማሩ ተማሪዎች አሉ። ከሕይወት ብርሃን የሚማሩ ተማሪዎች አሉ። እንደዚሁ ከቃሊቲ የሚማሩ ተማሪዎች አሉ። ከዚህ ጋር ተያይዞ ኮሌጁ ሰሜንን ከመድረስ ካለው ጥልቅ ሀሳብ ጋር ተያይዞ ለሁሉም ቤተክርስቲያን ክፍት የሆነ እድል ነው የሰጠው። ይህ ብቻ አይደለም። ኮሌጁ የሚማሩ ተማሪዎች ፉልታይም ተማሪዎች ሲመጡ ወጪ መጋራት ሰፊ እድል አለ።
ኮሌጁ ኢቭን ከፍሎ ነው የሚያስተምረው ሁሉ ማለት በሚቻልበት ደረጃ በጣም ብዙ ወጪን የመጋራት ሁኔታ ስላለ ከዚህ ጋር ተያይዞ ብዙዎች እየመጡ እየተማሩ ያሉበት ሁኔታ ነው ያለው። ብዙዎች አፕላይ እያደረጉ ነው ያለው። እንደዚሁም ፕሮግራማችን ሁኔታዊ ፕሮግራም ያለው የዲፕሎማ ፕሮግራም አለን፣ የዲግሪ ፕሮግራም አለን። የዲፕሎማ ፕሮግራም በኤክስቴንሽንም ፕሮግራም አለን፣ በመደበኛ ፕሮግራም አለን። የዲግሪውም እንደዚሁ በመደበኛ ፕሮግራም አለ፣ በኤክስቴንሽን ፕሮግራም አለ። ከረንትሊ ወደ 36 የሚጠጉ የዲግሪ ተማሪዎች አሉን። በኤክስቴንሽንም በዲግሪም አንድ ላይ ሆነው ማለት ነው። ወደ 38 የሚጠጉ የዲፕሎማ ተማሪዎች አሉ፣ በኤክስቴንሽንም በዲግሪም አንድ ላይ ሆነው ማለት ነው። በተለይ ኤክስቴንሽን ፕሮግራማችን በግልገል በለስ ከተማ ላይ በጣም ጠንካራ ስራ እየሰራ ነው ያለው። እዛ ወደ 36 የሚጠጉ ብዙዎቹ የዲፕሎማ ተማሪዎች እዛ ነው የሚገኙት። ምክንያቱም ጉሙዝ ክልል ላይ ሰፊ ያልተደረሰ የወንጌል ስራ ስላለ እሱን ከመድረስ አንጻር እዛ ኮሌጃችን የከፈተው አንድ ኤክስቴንሽን ክላስ ይገኛል። ከዛ ጋር ተይዞ እዛ አስተማሪ ተመድበው እያስተማረ እያስተባበረ እየሰራ ያለበት ሁኔታ ነው ያለው በዛ አካባቢ። ሌላው እንደዚሁ ተማሪዎቻችን ከዲኖሚኔሽን አንጻር እንደው ብዙ አይነት ቢሆኑም የሚመጡበትም አካባቢ ብዙ አይነት ነው። ለምሳሌ ከጉሙዝ ክልል ከቤኒሻንጉል ጉሙዝ የሚማሩ ተማሪዎች አሉ። ከኦሮሚያ ክልል ከወለጋ የሚማሩ ተማሪዎች አሉ። እዚሁ ከአማራ ክልል ከተለያዩ ቦታ የሚማሩ ተማሪዎች አሉ። ከአፋር ክልል የመጡ ተማሪዎች አሉ። ቀደም ባሉ ዘመናትም ከትግራይ ክልል ሁሉ የተማሩ ተማሪዎች አሉና በዚህ በባህር ዳር ያለው ዋና ካምፓሳችን ወደ 6 የሚጠጉ የኢትዮጵያ ክልሎችን ለማስተናገድ በሚመች አይነት ሴቲንግ ላይ ነው የሚገኘውና ብዙ አይነት ማህበረሰብን አድሬስ ለማድረግ ብዙ አይነት የአብያተ ክርስቲያናትን አድሬስ ለማድረግ ኮሌጁ በጣም በትልቅ ኮሚትመንት እየሰራ ያለበት ሁኔታ ነው ያለው። ሌላው ከዚህ ጋር ተያይዞ ምንድነው ኮሌጃችን ወደፊት ሊሰራ የሚያስባቸው በጣም ትልቅ ስራዎች አሉ። በተለይ አሁን እየሰራ ነው ያለው በጣም ብዙ ኢነርጂ እየሰራንበት ያለ ነው ምንድነው በአፍሪካ ደረጃ ላሉ የስነ መለኮት ተቋማት እውቅና የሚሰጥ አክቲ የሚባል አንድ ትልቅ ተቋም አለ። በአክቲ ደረጃ እውቅና ለማግኘት ኮሌጃችን እየሰራ ኦልሞስት ጫፍ ላይ ደርሶ ነው ያለው። አሁን የምንጠብቀው የአክቲ የቪዚቲንግ ቲሞች መጥተው ያለውን ነገር አይተው እውቅና እንዲሰጡን ኦልሞስት በሚያስፈልግበት ደረጃ ላይ እንገኛለን። አንዱ የወደፊት እቅዳችን በአክቲ ደረጃ እውቅና ያገኘ የስነ መለኮት ተቋም እንዲሆን ስለሚፈለግ እሱን እየሰራን ያለ ነው። ሁለተኛ ነገር አሁን ኮሌጃችን እየሰጠ ያለው በዲፕሎማና በዲግሪ ፕሮግራሞች ነው። እንደዚሁም ወደ ማስተርስ የማሳደግ እቅድ አለው ኮሌጁ። ከዚህ ጋር ተያይዞ አስተማሪዎችን እንዲያድጉ በትምህርታቸው እንዲጎለብቱ ድጋፍ እያደረገ እያስተማረ ይገኛል። ሌላው የሰሜን ቃለ ሕይወት መጽሐፍ ቅዱስ ኮሌጅ እያስተማረ ያለው በባችለር ኦፍ ቲዮሎጂ እና እንደዚሁም በዲፕሎማ ነው። አሁን ከረንት ላይ እያስተማረ ያለ ነው። ወደፊት በማስተርስ ሌቭል ለማሳደግ እናስባለን። ከዛም ባሻገር ደግሞ ሌሎች ተጨማሪ የጥናት ዘርፎችንም ማካተት እንፈልጋለን። አሁን በቲዮሎጂ ብቻ እየሰጠን ያለ ነው። ቀጥሎ የሰሜን ቤተክርስቲያን ፍላጎቷ ምንድን ነው፣ ከረንት ላይ የሚያስፈልጋት ምንድን ነው የሚለውን ጥናትና የተለያዩ ዳሳዎችን እየሰራን ከዛ ተነስተን ተጨማሪ የጥናት ዘርፎችን ለመጨመርም እናስባለን። እንደዚሁም የሂውማን ሪሶርስ ዲቨሎፕመንት ላይ ኮሌጅ ወደፊት ለመስራት ያስባል። ተጨማሪ ሰው ያስፈልገናል። ምክንያቱም ወደ ማስተርስ ሌቨል ልናሳድግ ነው። እንደዚሁም ደግሞ ተጨማሪ የጥናት ዘርፎችን ልንጨምር ስለሆነ ከዚህ ጋር በተያያዘ የሰው ኃይልን ለማሳደግ ለማጎልበት ለመስራት እየተጋ ወደፊትም እያለ ነው ያለው። ሌላው የሰሜን ቃለ ሕይወት መጽሐፍ ቅዱስ ኮሌጅ የኤክስቴንሽን ክላስ ሊጀምርባቸው የሚያስባቸው ከተሞች አሉ። አሁን ከረንት ላይ እየሰራን ያለው በግልገል በለስ ላይ ነው። ያ በጣም ሪሞት ኤሪያ ነው። በወንጌል ያልተደረሰ ማህበረሰብ ነው። እንደዚሁም በወንጌል ያልተደረሱ ማህበረሰቦችን የሚያገለግሉ አገልጋዮችን ለማፍራትና ለማስታጠቅ እነሱን በእግዚአብሔር ቃል ለማነጽ በሚመቹ ቦታዎች ላይ ጥናት ተደርጎ ሌሎች ተጨማሪ የኤክስቴንሽን ክላስ ለመጀመር እናስባለን። በተለያዩ ከተሞች ላይ በአማራ ክልል ላይ በሌሎችም ክልሎች ላይ ለመጀመር አንዱ እያሰበ ሰዎችንም ዲቨሎፕ ስናደርግ ስናሳድግ በትምህርታቸው ይህንንም ታሳቢ እያደረግን ያለ ነው። እንደዚሁም ጎን ለጎን ያው የግድ ኤክስቴንሽን ክላስ ስንጀምር ተጨማሪ ወጪ እያወጣን እንደሆነ ስለምናስብ ያንን ወጪ ለመሸፈን በሚችል መልኩ የተለያዩ የገንዘብ ማግኛ መንገዶችን የተለያዩ ቢዝነስ ስራዎችንም ኮሌጁ ለመስራት እየተዘጋጀ እየጀመራቸውም ትልልቅ ጅማሬዎች አሉ። እነሱንም አጠናክረው ለመቀጠል ያስባል ወደፊት ማለት ነው። ይሄ ባለበት ሁኔታ ኮሌጁ ብዙ ቻሌንጆች አሉበት፣ ብዙ ተግዳሮቶች አሉበት። የመጀመሪያው አሁን እንዳልኩት የሰው ኃይል እጥረት አለ።
ያ ሲባል ኮሌጁ ያው ስራ እየሰራ ነው ያለው፣ ግን ያሉ ሰዎችን በሙሉ ኃይላቸው በጣም በሙሉ ኢነርጂያቸው ስራ እየሰሩ ነው ያሉት። ግን ደግሞ ተጨማሪ ኤክስቴንሽን ክላስን ስናስብ ተጨማሪ ሰው ኃይል ስለሚያስፈልገን እሱ አንዱ ችግራችን ከረንትሊ እሱ ነው። ስለዚህ ከዚህ ጋር ተያይዞ ምናልባት በዚህ አቅጣጫ ሊያግዙ የሚችሉ ሰዎች ካሉ በጣም ዌልካም እንላለን። ማስተማር የሚችሉ በፋይናንስም በአይነትም መደገፍ የሚችሉ ሰዎች ካሉ ለነሱም የሚሆን ክፍት ቦታ አለን አብረው ለመስራት ማለት ነው። ሰፊ ላይብረሪ አለ። ግን ደግሞ አዳዲስ መጽሐፍቶችን ማግኘት እንፈልጋለን። ኒውሊ ፐብሊሽድ የሆኑ ሪቫይዝድ የሆኑ መጽሐፍቶችን ማግኘት እንፈልጋለን በሶፍት ኮፒም በሃርድ ኮፒም። ምክንያቱም በማስተርስ ሌቭል ስንጀምር አዳዲስ ጥናት መንገዶችን ስንጀምር ለነዛ የሚሆን ስለሚያስፈልገን አንዱ እጥረታችን የመጽሐፍት እጥረት ነው። ስለዚህ በመጽሐፍት እጥረት የተወሰነ ኮሌጁ የሚቸገርበት ሁኔታ አለ። አክቹዋሊ ይሄን ለመቅረፍ አዳዲስ መንገዶችን እየተከተለ ያለበት ሁኔታ ነው ያለው። ለምሳሌ የተለያዩ ዌብሳይቶችን በመፈላለግ ተአማኝነት ያላቸው በኢቫንጀሊካል ሰርክል ውስጥ ቅቡልነት ያላቸው ዌብሳይቶችን በመፈላለግ መጽሐፍቶች እንዲገኙ በሶፍት ኮፒ ተማሪዎች አክሰስ እንዲያደርጉ ይህን እየሰራ ነው ያለው። ግን ደግሞ በሃርድ ኮፒም ስለሚያስፈልገን ተማሪዎች የሚወስዱት ቤታቸው የሚወስዱት የሚያነቡ ስለሚያስፈልግ እሱ አንድ ጥረት አለ። ሁለተኛው የኮሌጃችን ችግር ምንድነው? የኮምፒውተር እጥረት አጋጥሞናል። አሁን ቢሮአችን ላይ የተወሰኑ ኮምፒውተሮች አሉ፣ በላይብረሪ የተወሰኑ ኮምፒውተሮች አሉ። ግን እነዚህ ከኛ ፍላጎት ጋር የሚጣጣም ስላይደሉ የኮምፒውተር አክሰስ ከዚህ በተሻለ ሁኔታ መኖር ስላለበት እሱ የተወሰነ ጥረት ይታይብናል። እነዚህ ነገሮች እንደ ቻሌንጅ ሆነው እንደሚያስቸግሩን እያስተዋል ነው ያለ ነው። ከዚህ ጋር ተያይዞ ምናልባት ቅድም ያልኳቸው ቻሌንጆች አሉ። እሱን ቻሌንጆች ከመቅረፍ አንጻር ምናልባት ድጋፍ የሚያደርጉልን አካላት በቤተሰብ ደረጃ፣ በቤተክርስቲያን ደረጃ፣ እንደ ኦርጋናይዜሽን በቢሮ ደረጃ ድጋፍ ያደርጉልን የሚችሉ ሰዎች ካሉ እነሱ ጥሪ እናቀርባለን፣ ጥሪ እናደርጋለን። የመጽሐፍት አክሰስ እንዲኖረን በኮምፒውተር አክሰስ የሚደረጉ መጽሐፎችን አክሰስ እንድናደርግ እንደዚሁም ደግሞ በገንዘብም በአይነት የሚደግፉ አይነት የእግዚአብሔር ቤተሰቦች ካሉ ለነሱ ጥሪያችንን በዚሁ ማቅረብ እፈልጋለሁኝ። ማመስገን የምፈልጋቸውም አካላት አሉ። በዚሁ አጋጣሚ በተለይ በኢትዮጵያ ቃል ቤተክርስቲያን በስነ መለኮት መምሪያው ላይ እየሰሩ ያሉ ወገኖች በጣም ጠንካራ የሆነ ድጋፍ አላቸው። ጎን ለጎን የናሽናል ቦርዱም አባልም ስለሆኑ ከረንትሊ ኮሌጁ ያለበት ነገር ስለሚመለከቱ በዛ ላይ ያለሰለሰ ጥረት ያደርጋሉ። በሚያስፈልገው ሁሉ አብረውን የሚሮጡ በጣም ትጉ ሰራተኞች ናቸው። ለእነሱ ትልቅ ምስጋና አለን። ለስነ መለኮት መምሪያ ትልቅ ምስጋና እናቀርባለሁ። እንደዚሁም በአውስትራሊያ የሚገኝ ፈርስት ፍሩት ፋውንዴሽን በብዙ አቅጣጫ እየደገፉን ያሉ ስቲል አሁንም አብረውን የሚጓዙ ጠንካራ አጋሮቻችን ናቸው። እነሱን እናመሰግናለን። ከዚህ በፊትም በኤስአይኤም ለዚህ ኮሌጅ በጣም ብዙ ስራ ሰርቷል። ኤስአይኤምንም ማመስገን ይኖርብናል። ሌሎችም በአይነትም በገንዘብም የሚደግፉን በግለሰብ ደረጃ የሚደግፉን አሉ። አስ ፋሚሊ እንደ ኦርጋናይዜሽን የሚደግፉን ሁሉ እነሱንም ያው ማመስገን ይኖርብናል። ሌላው በየቀኑ ያለውን የሚካተል የሎካል ቦርዱ በዙ ያለው የሎካል ቦርዱም ትልቅ ስራ እየሰራ ነው ያለው። ተማሪ ከመቀስቀስ አንጻር ይሄም ያለንበትን ያክት ያውቅናን ከመደገፍ አንጻር ሌሎች ስራዎችንም ከመስራት አንጻር አክቲቭሊ እየሰራ ያለ ሎካል ቦርድ አለ። እሱንም ማመስገን ይኖርብኛል። በጣም እናመሰግናለን። የጌታ ጸጋና ሰላም ይብዛላችሁ። ስሜ መጋቢ ስፈልገው ጀንበሬ ይባላለሁ። አሁን በባህር ዳር ቃለ ሕይወት ቤተክርስቲያን ውስጥ በመንፈሳዊ ዘርፍ አገልግሎት ላይ አገለግላለሁ። እያገለገልኩም እገኛለሁ። አገልግሎት የጀመርኩት ከ2004 ጀምሬ በይሽ ቤተክርስቲያን ውስጥ እያገለገልኩ መጥቻለሁ። በዛን ወቅት ባገለገልኩበት ጊዜ እግዚአብሔር በረዳይ መጠን ውድቀትም ከፍታም ነበረ። ግን እስካሁን እዚህ በደረስኩበት ጊዜ ደግሞ እግዚአብሔርን ማመሰግንበት መልካም የተሰሩ ስራዎች አሉ፣ ጥሩ የተሰሩ ስራዎች አሉ እና በዛን ሰዓት እንግዲህ እቺ ቤተክርስቲያን በብዙ ተባርካ አሁን እንደሚታየው ሌላ ቤተክርስቲያን ወልዳ ጣና ሐይቅ ቃለ ሕይወት የሚባል ከፍታ አሁን ጣና ሐይቅ ቃለ ሕይወት የራሷን ቤት ተከራይታ የራሶች መሪዎች የራሱ መጋቢ ያላት ራሷን አባስታለች። ክብር ለጌታ ይሁን። ይሄ መልካም ጎናችን ነው። ደግሞ በሰራናቸው ስራዎች ትንሽ ተግዳሮቶች ነበሩ። ተግዳሮቱ ምንድነው? በፔዳና ፖሊ አዲስ ብራንች ጀምረን ነበር፣ ግን እሱ ፌል አድርጎብን እንደገና የጀመርነውን መድረኮች እቃዎችን ሁሉ ወደ ቤት አስገብተናል። ግን በዚህ ሁሉ ደግሞ መልካም ነገር ያየንበት፣ ሰዎች ወደ ጌታ የመጡበት፣
ጊዜ ነበረ። ያንን ጌታ በረዳን መጠን አሁንም እየሰራን አለን። እቺ ቤተክርስቲያን በሁለት ቦታዎች የተከላ ጣቢያዎች አሏት። እነዚህ ቦታዎች በዘንዘልማ በልደታ በዛ ደግሞ ሁለት አድርገን ሁለት ሚሽነሪዎችን በልደታም በዘንዘልማም በተመሳሳይ እያገለገሉ አሉ። እግዚአብሔር ቢረዳን ደግሞ እነሱ ወደ ፍሬ የሚመጡበት ነገ ደግሞ ሌላ አዲስ ቸርች የሚተከልበት በዛም ደግሞ እግዚአብሔር በረዳን መጠን እያገለገልን ነው፣ እየጸለይን ነው፣ እየጎበኝን ነው፣ እየመሰከርን ነው። ስለዚህ በሱ እየሰራን አለን። ወደፊት እንግዲህ ከጌታ ጸጋ ጋር ከጌታ አብሮነት ጋር እነዚህም ቤተክርስቲያኖች አሳድገን ነገ ደግሞ ልክ እንደ ጣና ሐይቅ ቃለ ሕይወት ሌሎችንም የምናወጣበት ይሆናል። ከዚህም በተጨማሪ ደግሞ በአንበሳሜ ቤተክርስቲያኗ የራሷን ቤት ገዝታ አሁን ያው ቤቱ ተገዝቶ የተወሰኑ ቅዱሳንም አሉ እዛ ቦታ ላይ እግዚአብሔር በረዳን መጠን እያገለገልን ነው። አንበሳሜ ላይ ከጀመሩት መካከል የተወሰነ እኔም እየሄድኩ ሳገለግል ነበረ። ገና ሰርተፍኬት ሌብል በምማርበት ወቅት እየሄድን ወንጌል ስርጭት እንወጣ ነበር፣ እንጸልይ ነበረ። አሁንም እቺ ቤተክርስቲያን አለች። ጌታ እየረዳን ነው፣ ጌታ እያገዘን ነው። ወደፊት ደግሞ እቺ ቤተክርስቲያን ራሷን ችላ ልክ እንደ ሌሎች ቤተክርስቲያኖች ሌሎችን መሪዎችን አገልጋዮችን እዛ ቦታ ላይ የምናስቀምጥበት መንገድ ይፈጠራል ብለን እናምናለን። ሌላው አሁን ባለው ግን እቺ ቤተክርስቲያን ብዙ አገልጋዮች አሉ፣ ብዙ የልጆች አገልጋዮች አሉ፣ ብዙ ወንጌላውያን አሉ። በዚህ ሁሉ ደግሞ አብረን እየጸለን እያገለገልን እንገኛለን። ሰሞኑን ደግሞ እግዚአብሔር ረድቶ ቤተክርስቲያን በራሷ ልጆች ስትገለገል ነበረ። እንግዲህ እንደ ሰሜን ገና ጀማሪዎች ነን። ብዙ ገና የሚቀረን ስራ አለ። እንደ ባህር ዳር ከተማ እንኳ ስናይ ባህር ዳር ከተማ ከ800 ሺህ ህዝብ በላይ ይኖርበታል። በዛ መካከል የቅዱሳን እንኳ ብዛት ቢቆጠር ከ7000 አይበልጥም። መላው የወንጌል አማኝ ተደምሮ ይህንን አያክልም። ስለዚህ እንደ ቃለ ሕይወት ደግሞ በጣም ትንሽ ነን። ግን ለዚህ ደግሞ እንደ ሀገር አቀፍ እንድጸልዩልን፣ እንድታበረታቱን፣ በፋይናንስም ቢሆን እንድታግዙን የበለጠ ቤተክርስቲያኖችን መትከል መስፋት ይህንን አማራ ክልልን መውረስ እንፈልጋለን ከጌታ ጸጋ ጋር። ስለዚህ ሁላችሁ በቻላችሁት መጠን እንድታግዙን እግዚአብሔር ስለረዳን ነው። ብዙ አባቶች በሚጸልዩት በሚያለቅሱት ጸሎት እንደሆነ እንገነዘባለን። አሁንም የምንለው ይህንን ጸሎታችሁንና ድጋፋችሁን እንዳትተው አደራ ማለት እንፈልጋለን። እግዚአብሔር አብዝቶ ይባርካችሁ። ስለ ሰሜን ጸልዩ። ሰሜን በእውነት መርገሙ ሲሰበር የኢትዮጵያ ብልጽግና ስለሆነ ስለዚህ ይሄ የሰሜን ምድር እግዚአብሔር በረዳን መጠን በወንጌል ቢታረስ ነገ የኢትዮጵያም ከፍታ ስለሆነ ይህንን በጣም እንድጸልዩ የተለያዩ አገልጋዮችንም ወደዚህ ምድር መጥተው ከዚህ በፊትም ጸልየዋል፣ ብዙዎች አገልግለዋል መጥተው። ግን አሁንም ገና ያልተነካ ስለሆነ ይህንን ስራችሁን ይህንን አገልግሎታችሁን እንደ ቤተ ክርስቲያንም በኢትዮጵያ ውስጥ ያላችሁ ቤተ ክርስቲያን ከኢትዮጵያ ውጭም ያላችሁ ቤተ ክርስቲያን እንደ አጋር አብራችሁ እንድታገለግሉ አብራችሁ እንድትቆሙ አደራ ማለት እንፈልጋለን። እግዚአብሔር አብዝቶ ይባርካችሁ። እሺ፣ አመሰግናለሁ። ስሜ ደሳለኝ አገዘ ይባላል። ይህች ቤተክርስቲያን የመሪዎች ጉባኤ ሰብሳቢ ነኝ። በመጀመሪያ እግዚአብሔር በዚህ ዘመን እንድናገለግል እድል ስለሰጠን እግዚአብሔር ተረኞች አድርጎ ስላስነሳን እግዚአብሔርን አመሰግናለሁ። እንግዲህ እንደ ቃለ ሕይወት ቤተክርስቲያን ይህን አገልግሎት የተረከብነው ከ2017 ዓ.ም ከነባር መሪዎች ተረክበን እግዚአብሔር ረድቶን እዚህ ደርሰናል። በቤተክርስቲያናችን ውስጥ አሁን ያለን ዋና ራዕይ የክርስቶስ ኢየሱስ ታላቁን ተልእኮ የወንጌል አደራ እሱን እያሳካን እግዚአብሔር በረዳን መጠን ሚሽነሪዎችን ባሉን የተከታታዮች አሰማርተን ወንጌል እየመሰከርን እንገኛለን። በመቀጠል ደግሞ ያለን ራዕይ ቅዱሳንን በእግዚአብሔር ቃልና በጸሎት በማስታጠቅ ትክክለኛ የሆነ የክርስቶስ ኢየሱስ ደቀ መዝሙር ፍሬ ያላቸው ብዙ ፍሬ ያላቸው የሚበዛ ፍሬ ያላቸው የሚኖር ፍሬ ያላቸው ደቀ መዛሙርትን ለማፍራት እሱ ላይ ስራ እየሰራን እንገኛለን። እንደ ቤተ ክርስቲያን በእነዚህ ዓመታት ውስጥ ማሳካት የምንፈልገው ባሉን ተከላ ጣቢያዎች ውስጥ ወንጌልን እንደሚገባ በማዳረስ እነዚህ ተከላ ጣቢያዎች
ነገ አድገው ሙሉ አጥቢያ ሆነው ራሳቸውን እንዲችሉ እሱ ላይ ስራ እየሰራ እንገኛለን። እንዲሁም ደግሞ እግዚአብሔር በረዳን መጠን ቤተክርስቲያናችን ያለችበት ቦታ ከወንጌል ባሻገር ልማት ላይ መስራት የሚያስችል የገቢ ማስገኛ ስራዎች ላይ እዛ ላይ ነገ ቤተክርስቲያን በገንዘብ ራሷን ችላ አቅም ኖሯት ወንጌልን እንድትሰራ ባለን ቦታ ላይ ዲዛይን በማሰራት ህንፃ ለማሰራት እሱን ፕሮሰስ ጀምረናል። የህንፃው ስራ ዲዛይን ኦልሬዲ አልቆ ለዚህ አጠቃላይ የሚያስፈልገን በጀት ወደ 30 ሚሊዮን ብር አካባቢ እንደሆነ የዲዛይኑ ስራ ያሳያል እና በዚህ አጋጣሚ ጥሪ ማስተላለፍ የምፈልገው በሀገር ውስጥም በውጭም ያላችሁ ቅዱሳን እስከዛሬ በጸሎታችሁ በገንዘባችሁ ረድታችሁን ቤተክርስቲያን እዚህ ደርሳለች። አሁንም ደግሞ ነገ ላላት የወንጌል አገልግሎት ቤተክርስቲያን እንደሚገባ የክርስቶስ ኢየሱስ ታላቁን ተልእኮ የወንጌል አደራ ይዛ እንድትወጣ በጸሎታችሁ እንድትደግፉ እንፈልጋለን። እንዲሁም ደግሞ ነገ ቤተክርስቲያን ራሷን ችላ አቅም ኖሯት ወንጌልን እንድታስኬድ ይህን ልናሳካው ልንሰራው ያለውን የገቢ ማስገኛ ህንፃ እንሰራ ዘንድ ቅዱሳን በቻላችሁት መጠን በገንዘባችሁ እንድትደግፉን እንድታበረታቱን ሀሳብ እንድትሰጡ እንፈልጋለን። ይህን ደግሞ ስለምታደርጉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። የጌታ ጸጋና ሰላም ይብዛላችሁ። እኔ አገልጋይ መጋቢ ቴዎድሮስ አደባባይ ይባላለሁ። በዚህ በባህር ዳር ቃለ ሕይወት ቤተክርስቲያን የወጣቶች መጋቢ ሆኜ እያገለገልኩኝ ይገኛለሁ። እንግዲህ በባህር ዳር ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ከተጀመረ ከሁለት አስርት ዓመታት በላይ ሆነዋል። በዚህ አገልግሎት ውስጥ ብዙ ወጣቶችን እግዚአብሔር ሰጥቶን ብዙ ወጣቶችን እቺ ቤተክርስቲያን አፍርታለች። እግዚአብሔር ረድቷቸው ብዙ ወጣቶች በኢትዮጵያም ውስጥ ከኢትዮጵያም ውጭ ጌታን እያገለገሉና በብዙ ተቋም ውስጥ እየሰሩ ይገኛሉ። ስለነሱ ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። እኔ ወደዚህ ወደ መጋቢነት የሙሉ ጊዜ አገልጋይነት ከመጣው ወደ 8 ዓመት እየተጠጋኝ ነው። በዚህ 8 ዓመት ውስጥ እዚህ ቤተክርስቲያን ላይ ብዙ ስራ እየሰራ እንገኛለን። እግዚአብሔር ከሰጠን ወጣቶች ጋር ብዙ ወጣቶችን እያገለገልን በተለያዩ ፕሮግራሞች እንዲታነጹ እየሰራን እንገኛለን። ጌታም በረዳን መልኩ በባይብል ስተዲዎች፣ በምክር እንደዚሁም በወርሺፕ በተለያዩ አገልግሎቶች ውስጥ እነዚህን ወጣቶች እንዲታነጹ ጌታ በሰጠን ጸጋ እያገለገልን እንገኛለን። ስለ እግዚአብሔር ስለሰጠን ወጣቶች ደግሞ ጌታን እጅግ አድርጌ አመሰግናለሁኝ። ጌታ ኢየሱስ የተባረከ ይሁን። የጌታ ጸጋና ሰላም ይብዛላችሁ። ዶክተር ተከተል አብርሃም ይባላለሁ። በባህር ዳር ቃለ ሕይወት ቤተክርስቲያን ከ2004 እስከ 5 እንዲሁም ደግሞ ከ2012 እስከ 14 ሶስት ዙሮችን በቤተክርስቲያኒቱ የሽማግሌዎች ሰብሳቢ በመሆን አገልግያለሁ። እግዚአብሔርን ስለዚህ ሁሉ እናመሰግናለን። ቤተክርስቲያናችን በተለይ ከተመሰረተችበት ከ1989 ጀምሮ እግዚአብሔር በሰሜን እንዲሁም በአማራ ክልል ላይ እንደ እናት ቤተክርስቲያን ያስቀመጣት ቤተክርስቲያን ናት። ስለዚህ ሁሉ እግዚአብሔር የተመሰገነ ይሁን። መሪ ደግሞ በነበርንበት ሰዓት ከሌሎች ወንድሞችና እህቶች ጋር ቤተክርስቲያኒቱ በሚታድግበት በተለይም ደግሞ በመንፈሳዊ አገልግሎት እና በሚሽነሪ አገልግሎት እግዚአብሔር በብዙ በረከት ባርኮናል። ከዚህም በተጨማሪ ደግሞ ቤተክርስቲያኒቱ እንደሚታወቁ በጣም ሰፊ ይዞታ ቦታ አላት። ይህን የሰፊ ይዞታ በማልማት ቤተክርስቲያኒቷ ራሷን አቅሟን የምታሳድግበትን ብዙ እድሎችን ፈጥረናል። ከፊትም ከኋላም ግንባታዎችን በመገንባት ለአገልግሎቱ እንዲሁም ደግሞ ለወንጌል ስርጭትና እንዲሁም ደግሞ ለሚሽነሪ አገልግሎት እንዲሁም ውስጥ አገልጋዮቻችንን ከመደጎምና ከማሳደግ አንጻር ትልቅ ስራ ሰርተናል። ስለዚህ ሁሉ እግዚአብሔርን እናመሰግናለን። ከዛም በተጨማሪ ደግሞ ከነበሩ መሪዎች ጋር በጋራ በመሆን ቤተክርስቲያኒቱ የሚሽን አገልግሎት ላይ በባህር ዳር ከተማ ላይ በተለይም ደግሞ ጣና ሐይቅ ቃለ ሕይወት ቤተክርስቲያንን ራሷን ችላ እንድትወጣና እንደገና ደግሞ በዛም ምዕመናን በቅርበት ሆነው እንዲገለገሉ ትልቁን ሚና ተጫውተናል። ከዛም ባለፈ ደግሞ ከባህር ዳር ወጣ በማለት
በአንበሳሜ በወረዳ ማለት ነው። በዛም ወንጌላውያኖችን በመመደብ ቦታም በመግዛት በዛ ቦታ ላይ ወንጌል እንዲሰራጭና ቅዱሳን በዛ በቅርበት እንዲገለገሉ ስራዎችን ሰርተናል። ይህም ሲሆን ደግሞ እግዚአብሔር በብዙ ባርኮናል። ከምንም በላይ ደግሞ ያሉ ቅዱሳን በሁሉም መንፈሳዊ አገልግሎቶች በእናቶች፣ በአባቶች፣ በወጣቶች በተለይም ደግሞ በተማሪዎችና እንዲሁም በዩኒቨርሲቲ ተማሪዎች አልፎም ደግሞ በልጆች አገልግሎት ላይ ቤተክርስቲያኒቱ ከምንም በላይ ትኩረት አድርጋ ትሰራ ነበረ። እግዚአብሔርን ደግሞ የምናመሰግነው ሌላ ጉዳይ ቤተክርስቲያኒቱ ለመጀመሪያ ጊዜ እዚሁ ተወልደው እዚሁ ተምረው ያደጉ መጋቢዎችን በመሾም እግዚአብሔር በራሷ ቤተክርስቲያን የራሳቸውን አገልጋዮች በማሳደግ ረገድ ትልቁን ሚና ተወጥተናል። ስለዚህም እግዚአብሔርን እጅግ አድርገን እናመሰግናለን። ከዛም ባለፈ ደግሞ ቤተክርስቲያኒቱ ህንፃ ለረጅም ጊዜ የውስጥ እድሳትና ዳና ፊኒሺንግ ስራዎች ይቀሩ ነበረ። እነሱን በተለይ ወንበሮችንና እንዲሁም የኮርኒስ ስራዎችን ጥረቱን በደበቀ ደረጃ እንደገና ደግሞ የዚህ የስቴጁን ማለትም ደግሞ የመድረክ ስራዎችን በደንብ አዘጋጅተን እንዲሁም ደግሞ የሙዚቃና የሳውንድ ሲስተሞች ስራዎችንም በደንብ እንዲደራጁ ከማድረግ አንጻር ከመሪዎች ጋር በጋራ ትልቅ ስራዎችን ሰርተናል። ስለዚህ ሁሉ እግዚአብሔርን እናመሰግናለን። ከዚህ በተጨማሪ ደግሞ በዚህ ስራ ውስጥ አብረውን ያገለገሉ አባቶች፣ እናቶች ደግሞ ቀደም ብለው የነበሩ መሪዎች ለኛ ሲያስረክቡን በጣም በጎ ሆነ መልካም በሆነ መንገድ ቅብብሎች እና መቀባበል ባለበት መንፈሳዊ አንድነት ባለበት መንገድ በተለይም ደግሞ በክልሉም ብለውም ደግሞ በቤተክርስቲያናችን እግዚአብሔር በሰጠን ህብረት በጸጋ ስናገለግል ቆይተናል። ለዚህ የምናመሰግናቸው ቀደም ብለው ያገለገሉ አባቶቻችንም በዚህ አጋጣሚ ማመስገን እንፈልጋለን። በተለይም ደግሞ ቤተክርስቲያኒቱ ስትመሰረት በዚህ ስፍራ ኃላፊነት ወስደው ከከተማ አስተዳደሩ ጋር በመሆን የሰሩትን ፕሮፌሰር ተከተል ዮሐንስን እንዲሁም ደግሞ ጋሽ ጸጋዬ በቀለን እንዲሁም ደግሞ መጋቢ ታደሰ ፉፋና መጋቢ ፈሩ ታየን እንደዚሁ በዚህ አጋጣሚ ማመሰግን እንፈልጋለን። ከዚህም በተጨማሪ ደግሞ በሀገር ውስጥም ከሀገር ውጭም ያሉ በዚህ ቤተክርስቲያን ውስጥ በአንድም በሌላም ድጋፍ ያደረጉንን በሙሉ በጣም በዚህ አጋጣሚ ማመስገን እንፈልጋለን። ምንም በላይ ደግሞ ባህር ዳር ከተማ እንደመኖራችን መጠን በባህር ዳር ወንጌላን አብያተ ክርስቲያናት ጋር በጣም ስሙዝ የሆነ መልካም የሆነ ግንኙነት ነበር። አብረን የወንጌልን ስራ እጅ ለእጅ ተያይዘን ሰርተናል። ለነዚህም ወገኖች ምስጋናችንን ማቅረብ እንፈልጋለን። በተለይም ደግሞ ይህቺ ቤተክርስቲያን በፋይናንስ እንዲሁም ደግሞ በግንባታ ቤተክርስቲያኗ እንድትሰራ ያደረጉልን ከአውስትራሊያ ያሉ ወገኖቻችን በዚህ አጋጣሚ እናመሰግናቸዋለን። እግዚአብሔር በዚህ ሁሉ በረከት ባርኮናል። ቤተክርስቲያኒቱ ለዚህ ደረጃ እንድትደርስ በአንድም በሌላም ምናልባት ስማችሁን ያልጠቀስን እንኳን ብትኖሩ እግዚአብሔር ባላችሁበት ይባርካችሁ ማለት እፈልጋለሁኝ። አመሰግናለሁ። ስሜ ይታይ አያሌው አስቻለ እባላለሁ። አሁን ያለኝ የአገልግሎት ዘርፍ የጎጃም ጎንደር ታዳጊ ማለት አዳጊ ህብረት ሰብሳቢ ነኝ። ስለ ቃለ ሕይወት በሰሜን አመሰራረትን በሚመለከት ትንሽ ላወራ ፈልጋለሁ። በ1987 ትግራይ፣ ወሎ፣ ጎንደር፣ ጎጃም አንድ ላይ ሆኖ የሰሜን ቃለ ሕይወት ቤተክርስቲያን የሚል ስያሜ ይዞ አመራሮች ተመርጠው ባህር ዳርን ሴንተር በማድረግ አገልግሎት ጀምራለች። ይህ አገልግሎት ሂደት ቀጥታ ያቀደውና ስራ የጀመረው መጽሐፍ ቅዱስ ትምህርት ቤትን በማቋቋም ነበርና ይህንን መጽሐፍ ቅዱስ ትምህርት ቤት በ1988 ዓመተ ምህረት በዚህ አካባቢ አንድ የተወሰኑ ክላሶችን ሰርተን የሰርቲፊኬት ትምህርት ተጀምሯል። ቀጥሎ ያ ሰርቲፊኬት እየተቀጣጠለ ሂዶ በ2006 ዓመተ ምህረት ደግሞ የዲፕሎማ ትምህርት ተጀምሯል። በሁሉም አካባቢዎች እንቅስቃሴው ተጠናክሮ ቀጥሏል። ከዛ በፊት ወደዚህ ሁኔታ ከመምጣታችን በፊት ጎጃም ጎንደርና መተከልን ያካተተ የጎጃም ጎንደር ህብረት የሚል እንቅስቃሴ ነበረ፣ ህብረት ነበር። ያ ነው እንግዲህ ለዚህ ሁኔታ ሁሉ
እና የእድገት ደረጃ ሊያደርሰን የቻለው ጌታ ረድቶን አሁን ላይ ከዛ ሰሜን የሚለው ነገር ወይም ደግሞ አወቃቀር ለአሰራር በጊዜው ምቹ ስላልሆነ ሰሜን ምዕራብ በሚል ተቋቁሞ አሁን ላይ ቀደም ሲል ሰብሳቢው እንዳስረዳው ከፍተኛ የሆነ እንቅስቃሴ እየተደረገ ነው ያለው። ስሜ ከፍ ያለው ወርቁ እባላለሁ። የሰሜን ምዕራብ ልዩ ህብረት ሰብሳቢ ነኝ። እንግዲህ ሰሜን ምዕራብ ሲባል በጣም ሰፊ ወንጌል ብዙም ያልደረሰበት ሲሆን በሰሜን ምዕራብ ስር 3 ታዳጊ ህብረቶች አሉን። እነዛም 3ቱ ታዳጊ ህብረቶች ጎጃም ጎንደር ታዳጊ ህብረት፣ ሰሜን ምዕራብ መተከል ታዳጊ ህብረት እና ደቡብ ምዕራብ መተከል ታዳጊ ህብረት ናቸው። የአጥቢያ ብዛትን ስንመለከት በሰሜን ምዕራብ ልዩ ህብረት ስር በ3ቱም ታዳጊ ህብረት ሰሜን ምዕራብ ታዳጊ ህብረት 39 አጥቢያዎች ያሉ ሲሆን ጎጃም ጎንደር 14 አጥቢያዎች አሉት። ደቡብ ምዕራብ መተከል 60 አጥቢያዎች አሉት። እንግዲህ አጠቃላይ በሰሜን ምዕራብ ልዩ ህብረት ስር 103 አጥቢያዎች ያሉን ሲሆን ተከላጣቢያዎችን ሳይጨምሩ 39 አጥቢያዎች እንዳሉን ነው። እንግዲህ በሰሜን ምዕራብ ስር እነዚህ አጥቢያዎች ቢኖሩንም ብዙ ተግዳሮቶችን አሳልፈናል። በተለይ ከ2013 አካባቢ ጀምሮ በሁለቱም ክልል በተለይ በሰሜን ምዕራብ ማለት ሁለቱም ክልል ያማከለ ስለሆነ ቤኒሻንጉልና አማራ ክልልን ሲሆን በሁለቱም ክልል ከ2013 ጀምሮ ብዙ ጦርነቶች ሲካሄዱበት የነበረ ህብረት ነው። በዚህ ውስጥ ብዙ መፈናቀል ነበረ። ብዙ ቤተክርስቲያኖች ፈርሰውብናል። ብዙ ሰዎችንም አጠናል። እንግዲህ በዚህ ምክንያት ስራዎቻችንን በትክክል እንዳንዋጣ ተገደናል ማለት ነው እና ተግዳሮቶቹ እስካሁንም አሉ። ምክንያቱም በተለይ በወንበራ አካባቢ አሁንም ጦርነቱ እየተካሄደ ነው ያለው። ብዙ ቸርቾች ተፈናቅለዋል። አሁንም እየተፈናቀሉ ነው ያሉ። የብዙ ሰዎች ንብረት እየወደመ ነው ያለ። ስለዚህ ህዝቦቻችን አሁንም ችግር ውስጥ አሉ እና ተግዳሮቶች ቀጥለዋል። ወደ ጎጃም ጎንደር ታዳጊ ህብረት ስንመጣ በጎጃም ጎንደር ታዳጊ ምርጫ ራሱ እንዳናደርግ ተገደናል። ምክንያቱም በጦርነቱ ሰበብ። ስለዚህ ምርጫ ጋር ተያይዞ የሰሜን ምዕራብ ልዩ ህብረት ምርጫ ራሱ እንዳናደርግ ሆኗል ማለት ነው። ስለዚህ ስራዎቻችንን እያጓተቱ ነው ያሉ በተለይ በሰሜን ምዕራብ ያሉ ተግዳሮቶች ማለት ነው። ለወደፊቱ ላለው እቅድ እንግዲህ ሰሜን ምዕራብ ልዩ ህብረት ከዚህ በፊት 70 አጥቢያዎች ነው ያሉን። ከ70 አጥቢያዎች አሁን 103 ደርሰናል። 34 የሚሆኑ አጥቢያዎችን በአዲስ ተሰርቷል። ስለዚህ ለወደፊቱ እቅዳችን ታዳጊ ህብረቶችን ወደ ልዩ ህብረት ልዩ ህብረቱን ደግሞ ወደ ቀጠና ለማሳደግ እቅድ አለን። በተለይ ትኩረት የምንሰጠው ወደ ቀጠና ቢያድጉልን እነዚህ ልዩ ህብረቱ ታዳጊ ህብረቱ ወደ ልዩ ህብረት አድገው ታዳጊ ህብረቶቹ ወደ ቀጠና ልዩ ህብረቱ ደግሞ ወደ ቀጠና የሚያድግበት እንትን ቢመቻች ጥሩ ይሰራል ብለን እናምናለን። ስለዚህ ጽሕፈት ቤትም እንደ ቃለ ሕይወት ቤተክርስቲያን ይሄ ትኩረት ተሰጥቶ እኛ እቅድ ብናቅድም በእነሱ በኩልም ይሄ ተግባራዊ እንዲሆንልን እንፈልጋለን። ሌላው ያው ከዚህም አሁን ሲያከናውን የነበረው ህብረቱ ሲያከናውን የነበረው ያው ተከላጣቢያዎችን፣ ወንጌል ስርጭቶችን፣ ስልጠናዎችን በየቦታው ሲያደርግ ቆይቷል። ስለዚህ በቤኒሻንጉል በተለይ በጉምዙ አካባቢ ላይ ብዙ ተከላጣቢያዎች ተመስርተዋል። ማለት ሰፊ ነው ቦታው። ብዙ ተግዳሮት ቢኖርም ግን ወንጌል አልቆመም፣ ስራ እየተሰራ ነው ያለው።
ስለዚህ ብዙ ስራዎች ተሰርተዋል። በዚህ እግዚአብሔርን እናመሰግናለን። ለወደፊቱም ይሄ ስራ ይቀጥላል እና እንግዲህ እንደ ሰሜን ምዕራብ ልዩ ህብረት ብዙ ስራዎች የሰራን ሲሆን ገና ብዙ የሚቀረው ነገር አለ። ለወደፊቱ በቅንጅታዊ በታዳጊ ህብረትም ሰሜን ምዕራብም ከላይ ጀምሮ የጽህፈት ቤትም ድጋፍ ስለሚያስፈልገን በቅንጅት አብረን እንሰራለን የሚል እምነት አለን። ስልጠናዎችን ለመሪዎችም ተዋረዱን ጠብቆ ከላይ እስከታች ስልጠናዎች ቢሰጡን ጥሩ ነው ብለን እናምናለን። በጣም የደከመ የደቀቀ አካባቢ ስለሆነ ያንን ቢሆንልን የተሻለ ነው ብለን ሐሳባችንን እናቀርባለን። ስለዚህ ምንድን ነው የምንለው አሁን እንደኛ እንደ ሰሜን ምዕራብ አደራ የምንለው በተለይ በሰሜን ምዕራብ ሲሆን የነበረው ይሄ ጦርነት ብዙ ነገሮቻችንን እንዳንሄድ ስላደረጉን አደራ በተለይ ለተፈናቀሉ ሰዎች ረጂ አካላት እንዲደርሱልን ጽህፈት ቤት ይሄንን አጽንኦት ሰጥቶ ቢያይልን የሚል ሐሳብ አለ። ቅድም እንዳልኩት አሁን በጎጃም ጎንደር ላይ እንደገና ማንሳት ይሆናል እንጂ ምርጫ አላደረግንም። አንዳንድ አጥቢያዎች ላይ መድረስ አልቻልንም። ምክንያቱም መንገድ ላይ መታገቶች አንዳንድ ያለ ጦርነቶች በመንገድ ላይ ሲከሰቱ መሄድ የማንችልበት ሁኔታዎች ነበሩ። ስለዚህ ማድረግ አልቻልንም እና እሱ ላይ አጽንኦት ሰጥቶ ቢታይ ጥሩ ነው የሚል ሐሳብ አለኝ። ደሳለኝ በየነ እባላለሁ። የሰሜን ምዕራብ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ አባል ነኝ። መስጠት የምፈልገው አስተያየት በኢትዮጵያ ቃለ ሕይወት ቤተክርስቲያን አማካኝነት ከዚህ ቀደም የነበሩ የልማት ስራዎች ራስ አገዝና የችግኝ ጋር ተያይዞ ሲሰሩ የነበሩ ስራዎች ተቋርጠዋል። ይባሱንም አሁን ደግሞ ያለንበት ጊዜ በሰሜን ምዕራብ በርካታ ቦታዎች ላይ ከወቅታዊ የሰላም ሁኔታ ጋራ ከፍተኛ የሆነ ግጭት ባለበት መፈናቀሉ በበዛበት ሰዓት ላይ እርዳታ የሚፈልጉ ምዕመናን በርካታ ከመሆናቸው አንጻር ልማቱም ተቋርጦ ነው ያለው። መንግስትም ደግሞ ያለውን ክፍተት ሁሉ መሙላት መድረስ የተሻለ ስላልሆነ የኢትዮጵያ ቃለ ሕይወት ቤተክርስቲያን የልማት ስራዎችን ብታስፋፋ ለወንጌሉ መስፋፋት ትልቅ ድርሻ አለውና እነዚህን የልማት ስራዎች ራስ አገዝም ይሁን ችግኙ ጋር ተያይዞም ይሁን ሌሎች አስፈላጊ የሆኑ የልማት ስራዎች በሰሜን ምዕራብ ደረጃ ቢመጣላ በጋራ ብንሰራ ለወንጌል መስፋፋቱ አቅም ይኖረናል የሚል እምነት አለን። ፓስተር አበበ የኋላ እባላለሁ። በሰሜን ምዕራብ ቃለ ሕይወት ልዩ ህብረት መንፈሳዊ ዘርፍ አገልግሎት አገለግላለሁ። ስለዚህ የሰሜን ምዕራብ ህብረት እንደሚታወቀው 3 ልዩ ህብረቶች እንዳሉት ይታወቃል። በእነዚህ ልዩ ህብረቶች ውስጥ እንደሚታወቀው በጣም ብዙ አገልጋዮች አሉን። በዚህ በሰሜን ባለው መጽሐፍ ቅዱስ ኮሌጅ ተምረው የተመረቁ በጣም ብዙ ተማሪዎች አሉን። ስለዚህ በዋናነት ይሄ ዋና ጽህፈት ቤትና ይህንን የምታዩ ቅዱሳን በሙሉ በዚህ በሰሜኑ የወንጌል ስራ በስፋት እንዲስፋፋና ብዙዎች ወደ ክርስቶስ መንግስት እንዲመጡ እንደዚሁም ቤተክርስቲያን እንድትበዛና እንድትሰፋ የበኩላችሁን አስተዋጽኦ እንድታደርጉ መጠየቅ እፈልጋለሁ። በዋና ጽህፈት ቤት ደረጃ እንደሚታወቀው ከዚህ በፊት በዚህ በሰሜን ላይ ቤተክርስቲያን የቃለ ሕይወት ቤተክርስቲያን እንድትመሰረት በጣም ትልቅ አስተዋጽኦ ካደረጉት ውስጥ ነጋሽ ማሞ፣ ነጋሽ ኩርሲ በጣም ትልቅ ስራ ሰርተዋልና አሁን ያላችሁ የቤተክርስቲያን አመራር በቀጠና ደረጃ ያላችሁ፣ በህብረት ያላችሁ፣ እንደዚሁም በጽህፈት ቤት ደረጃ ያላችሁ አመራሮች እንደዚሁም ደግሞ ይህንን የምትሰሙ ቅዱሳን የእግዚአብሔር ቤተሰቦች ወንጌል በሰሜን ላይ ተባብረን እንድንሰራ ጥሪያችንን እናቀርባለን። አገልጋዮች በብዙ መከራ ውስጥ አሉ። በብዙ ችግር ውስጥ ሆነው ወንጌልን እያገለገሉ አሉ። እንደሚታወቀው የሰሜን ምዕራብ ልዩ ህብረት የሚባለው የጉምዝ ክልልና
የአማራ ክልል ነው። ስለዚህ በዚህ በከፊል የአማራና በከፊል የጉምዝ ክልል ባለው እንደሚታወቀው በጦርነት የታወቀ ቀጠና ነው። ብዙ ጦርነት እየተካሄደበት ያለ ነው። ከዚህ የተነሳ ቤተክርስቲያናት አንዳንዶች አገልግሎት እንኳን ያቆሙበት ሁኔታ አለ። ከጦርነቱ የተነሳ ብዙ ቅዱሳን ተፈናቅለዋል። ቤተክርስቲያን ፈርሷል፣ ወድመዋል። አገልግሎቶች እየቆሙ አሉ። ዛሬ ቅዱሳን ከናንተ ጸሎት እንፈልጋለን። እንደገናም ደግሞ ለአገልጋዮችና ለመሪዎች ስልጠና ያስፈልገናል። ስልጠና በጣም አስፈላጊ ስለሆነ በዚህ ጊዜ በመከራ ወቅት በርቱ፣ አይዟችሁ፣ ከጎናችሁ ነን፣ የወንጌልን ስራ አብረናችሁ ልንሰራ እንወዳለን የሚል የሚያበረታታ ጸሎትና ስልጠና ከምትሰሙ ቅዱሳን እንፈልጋለንና በዚህ ጉዳይ ላይ አብራችሁን እንድትሆኑ አደራ ማለት እንፈልጋለን። ደግሞ ለተፈናቀሉ ሰዎች በአማራ ክልልም በጉምዝ ክልልም በጦርነቱ ምክንያት የተፈናቀሉ ወገኖች የልማት ስራ የሚሰሩ አጋር ድርጅቶች አብራችሁ ከሰሜን ምዕራብ ልዩ ህብረት ጋር በመሆን የተቸገሩና የተፈናቀሉ ቅዱሳንን እንደዚሁም ህፃናትን በዚህ ጦርነት ምክንያት የሚበሉት አጥተው እየተቸገሩ ያሉ ህፃናት አሉ፣ ወጣቶች አሉ፣ ትምህርታቸውን ያቋረጡ ስራ የሌላቸው በጣም ብዙ ሰዎች አሉና እነዚህን ሰዎች አብራችሁ ሆናችሁ በማገዝ በመርዳት የወንጌል ስራ እንዲስፋፋ፣ ምክንያቱም ቤተክርስቲያን ለተቸገሩ የመድረስ አደራ አለባት ከእግዚአብሔር ዘንድ እንደተሰጣት አደራ ማለት ነው። እንደሚታወቀው የወንጌል ስራ አይቆምም። ጦርነት ቢሆንም ወንጌል እየሰራን ያለነው፣ ሰዎችም እየዳኑ ነው ያሉት። ነገር ግን እኛ በዚህ ምድር ያለን ሰዎች የሚገባውን አገልግሎት ደግሞ እንድናገለግል በጌታ ፍቅር አደራ ላለው በተለይ ስልጠና በመስጠት ለአገልጋዮች ስልጠና በመስጠት ለመሪዎች ስልጠና በመስጠት አብራችሁ እንድትቆሙ እንደገናም ደግሞ ለማህበረሰብ ልማት አቀፍ በድጋፍ እንድታደርጉ አደራ ላለው እግዚአብሔር አገልግሎታችሁን ይባርክ። እንደገናም በተለይ አገልጋዮች አሉን ስፖንሰር የሚያስፈልጋቸው እስካሁን እየረዳችሁ ያላችሁ በተለይ የደቡብ ቃለ ሕይወት ቤተክርስቲያናት እንደሚታወቀው አገልጋይ የሰሜን አገልጋዮችን በገንዘብ በመደገፍ የወንጌል ስራን አብራችሁ እየሰራችሁ አላችሁ፣ እየጸለያችሁ አላችሁ። ስለዚህ በዚህ ስላደረጋችሁት ነገር ሳላመሰግን ማለፍ አልፈልግም። እግዚአብሔር አብስቶ ይባርካችሁ። እናንተና አገልግሎታችሁን እግዚአብሔር ይባርክ። ለበረከቱ ነው ማለት ፈልጋለሁ። የሰሜኑን ክፍል ወክዬ እናንተን አመሰግናለሁ። ነገር ግን አሁንም አገልግሎቱን የበለጠ እንድትደግፉ የበለጠ በጸሎታችሁ እንድታግዙን እንደገና መታችሁ እንድትጎበኙን፣ እንድታዩ፣ እንድትጠይቁን የተለያዩ ስልጠናዎችን ይዛችሁ እንድትመጡ የሚበሉት አጥተው እየተቸገሩ ላሉ ህፃናትና ስራ ላጡ ወጣቶች ደግሞ የበኩላችሁን አስተዋጽኦ እንድታደርጉ አደራ ለማለት ፈልጋለሁ። እግዚአብሔር ይባርካችሁ። ስሜ አምሳሎ ክሳቶ ይባላል። በአሁኑ ሰዓት በልጆች ልማት ከኮምፓሽን የቤተክርስቲያን ልማት ላይ እሰራለሁ፣ ዳይሬክተር ነኝ። በዚህች አጥቢያ ከ1993 ጀምሮ በመሪነት ማገልግያለሁ። በአሁኑ ሰዓት ግን በልጆች ልማት ላይ ህብረተሰቡን እያገለገለች ነው ቤተክርስቲያን ያለችው እና ልጆች በአሁኑ ሰዓት ወንድ 103 አሉ፣ ሴቶች 132 አሉ። መሆን የሚገባው 250 ቢሆንም ይህን አክል ህብረተሰብ ልጆች ከህብረተሰቡ ከቀበሌ ጋር ከመንግስት አካላት ጋር በመተባበር ቤተክርስቲያን ተቀብላ እዚህ ፕሮጀክቱን እያካሄድን ያለን እና በዚህ ልማት ህብረተሰቡን ለመድረስ ከመንግስት አካላት ጋር ይሄ ፕሮጀክት እያገናኛት ነው ያለው። ከክፍለ ከተማው ጋር ከቀበሌው ጋር የተቸገሩ ድሆችን ልጆች በመርዳት ቤተክርስቲያን በዚህ አገልግሎት ላይ ንቁ ተሳትፎ እያደረገች ነው ያለው። በዚህም አገልግሎት ልጆች ተምረው ዩኒቨርሲቲ ጨርሰው ተመርቀው በአሁኑ ሰዓት ስራ የያዙ ከ10 በላይ አሉ። ስራ ይዘዋል። የመንግስት ስራ ያዙ አሉ፣ የግል ስራ ያዙ አሉ። በቴክኒክም ሙያ እንደዚሁ የተመረቁና የራሳቸውን የግል ስራቸውን የሚሰሩ በመንግስትም የሚሰሩ በግልም ሰዎችም ጋር የሚሰሩ ልጆችን አፍርታለች። ከዛም በተጨማሪ በተለያየ ምክንያት ያው ቀበሌ በሚጠይቃት በጤና መድንም ይሁን በሌሎችም ድጋፍ በምትጠየቀው ቤተክርስቲያን ድጋፍ እያደረገች ህብረተሰቡን የምታገለግልበት አንዱ ብራንች ነው። ማህበረሰብን በማሰብ ማለት ነው። ስሜ የኔወርቅ ፍሬው እባላለሁኝ። በልጆች አገልግሎት እያገለገልኩ እገኛለሁ። የልጆች የሙሉ ጊዜ አገልጋይ ነኝ።
ልጆች የእግዚአብሔርን ቃል አውቀው እንዲያድጉ እናስተምራቸዋለን። በእድሜ ከፋፍለን እግዚአብሔር እየረዳን አለ። ቤተክርስቲያንን ደግሞ በጣም አመሰግናለሁ። ልጆችን እንዳስተምር እንዳገለግል ረድታኛለች። ዲፕሎማ አስተምራ በዚህ አገልግሎት እንዳገለግል ረድታኛለች ቤተክርስቲያንን። በዚህ አጋጣሚ በጣም አመሰግናለሁኝ። ልጆችን እያገለገልን እንገኛለን። ልጆችን እያገለገልን እያልን 2 ጊዜ ወደ ወጣቶች አስተላልፈናል። እግዚአብሔር እንዲረዳን ይሄን እንድናስቀጥል የበለጠ ደግሞ ከዚህ በበለጠ እንድናገለግል እግዚአብሔር እንዲረዳን እናንተም ጸልዩልን። አመሰግናለሁ። ስሜ አብነት አድማሱ እባላለሁኝ። የባህር ዳር ቃለ ሕይወት አባል ነኝ። ለ20 ዓመት እዚህ ቤተክርስቲያን በእህቶች አገልግሎት አስተባብር ነበር እና በእህቶች አገልግሎት ሳስተባብር የምናደርገው የእናቶች ፕሮግራም አንደኛው ጸሎት ነው። ሌላው ደግሞ ጾም ጸሎት ነው። እንዲሁም ደግሞ በቤተክርስቲያን ውስጥ የተለያየ ስልጠና ሲኖር እህቶች ያለውን ዝግጅት ሁሉ እህቶች ናቸው የሚያዘጋጁት። በዚህም ደግሞ አንዳንድ ፕሮግራም ሲኖርም ደግሞ እንሰራለን። የምናገኘውን የፋይናንሻል የቤተክርስቲያንን አቅም ለማጎልበት በገንዘብ እህቶች ይደግፋሉ። እንዲሁም ደግሞ እህቶች የቤት ለቤት ጉብኝትም እናደርጋለን። በተለይ ሲወልዱ ወይም ደግሞ የተለያየ ችግር ሲያጋጥማቸው ደስታም ሆነ ሀዘን ሲያጋጥማቸው የእህቶች አገልግሎት በግንባር ቀደምተኝነት ጉብኝት እናደርጋለን። እናበረታታቸዋለን፣ እንጸልይላቸዋለን። እህቶች ደግሞ እንዲያገለግሉ ደግሞ እናበረታታቸዋለን።